ዛሬ የራስን እድል በራስ የመወሰን መብት ትናንትና ዛሬና ነገ በሚል ርዕስ ላይ ነው የምንነጋገረው። ይሄ ርዕስ እንደምትጠብቁት ትንሽ ሰፋ የሚል ነው። ነገር ግን ለማሳጠር ያሉትንም ጉዳዮች ለመዳሰስ እንዲረዳን በሶስት አንጓዎች ከፍለን ነው የምንነጋገርበት። አንደኛ የኢትዮጵያ ሕዝቦች የራስን እድል በራስ የመወሰን መብት ምንጮችና አስፈላጊነት የሚል ሀሳብ ነው የምናነሳው። በሁለተኛ ደረጃ አሁን በዚህ ጊዜ ማለት በአብይ አህመድ አስተዳደር ስር የራስን እድል በራስ የመወሰን የህዝቦች መብት ምን አይነት ችግር ገጥሞታል የሚሉ ጉዳዮችን እናነሳለን። በሶስተኛ ደረጃ ላይ ኢትዮጵያን አንቆ የያዛት የኢምፓየር ውርሶችና የራስን እድል በራስ የመወሰን መብት አስፈላጊነት ምንድን ናቸው የሚሉ ጉዳዮችን እናነሳለን። በዚህ ሀሳቦች ላይ ከኔ ጋር ቀርቦ ዛሬ ሆርን ኮንቨርሴሽን ላይ ሀሳብ የሚሰጠው የባልደረባዬ ዶክተር ጸጋዬ ራርሳ ነው። ጸግሽ እንኳን ደህና መጣ። እንኳን ደህና ቆየኝ። በጣም ጥሩ። እንግዲህ ወደ መጀመሪያው ሀሳብ በቀጥታ ብንሄድ የራስን እድል በራስ የመወሰን መብት ትናንት ዛሬና ነገ የሚል ነው ርዕሳችን። የመጀመሪያው ሀሳብ ቅድም እንዳስተዋወቅኩት የኢትዮጵያ ህዝቦች ወይ ደግሞ በህገ መንግስቱ ቮካብለሪ ብሔሮች፣ ብሔረሰቦችና ህዝቦች የራስን እድል በራስ የመወሰን መብት ምንጮቻቸው ምንድን ነው? ከየት ነው የመነጨው? ኢትዮጵያ ውስጥ ለምን ጉዳይ ሆነ የሚለውን ነገር እንድናነሳ ነው። መጀመሪያ ላይ ብዙውን ጊዜ በአፍሪካ ሀገሮች ይሄ ነገር ብዙም የሚወደድ አይደለም። እስፔሻሊ ከኮሎኒ በኋላ የሚወደድ አይደለም። በዛ አንድን ስቴት በዛ ማደራጀት፣ በዛ ሀሳብ ማደራጀት በተጨባጭ የሚደረገው እንቅስቃሴ በዛ ቢሆንም ማለት ነው። የኢትዮጵያ ፌዴራሊዝምም በዚህ ላይ የተመሰረተ ነው እንደሚታወቀው። እስኪ ምንጮቹ ምንድን ናቸው? ከየት ነው የመነጨው ይሄ ነገር? አመጣጡ ምንድን ነው የሚለውን እንድትነካካልን ነው እና አስፈላጊነቱም አንድ ላይ እንድታነሳልን ነው። ጸግሽ መልካም። ልክ ነህ አንተ እንደጠቀስከው በኢትዮጵያ የፖለቲካ ሰዋሰው ውስጥ መሰረታዊ ከሚባሉት መብቶች መመስረቻ መርሆች ኦርጋናይዚንግ ፕሪንሲፕል የመደራጃ መርሆች መካከል የራስን እድል በራስ መወሰን መብት የሚለው ዋና ሆኖ ይታያል። በተለይ ከ1991 በአበሻ አቆጣጠር በ1983 ጀምሮ በሽግግር ጊዜ ቻርተር ውስጥ እውቅና ያገኘ በኋላም በህገ መንግስቱ በ1995 ወይም 87 በኢትዮጵያ አቆጣጠር ህገ መንግስታዊ ዋስትና ያገኘ መብት ነው። ከዛ በፊትም በኢትዮጵያ የደርግ ህገ መንግስት የህዝባዊ ዲሞክራሲያዊት ሪፐብሊክ ኢትዮጵያ ህገ መንግስት ውስጥም የራስን እድል በራስ መወሰን የሚለው መርህ በአንቀጽ 2 በህገ መንግስቱ ውስጥ ተቀምጦ ነበረ። ኦፍኮርስ በዛን ጊዜ የብሔሮች መብት የሚባል ሳይሆን የብሔረሰቦች የራስን እድል በራስ የመወሰን መብት በሚል ነው የተያዘው። መገንጠል የሚለው መብት የለም። በገደብ ውስጥም ቢሆን የደርግ መንግስትም ቢሆን እውቅና ሊሰጠው ሞክሯል ማለት ነው። አይ ቲንክ የደርግ መንግስት ከተራማጅ ሶሻሊስት ኃይሎች ጋር በህብረት ይሰራ በነበረበት ወቅት ህገ መንግስት ለማዘጋጀት ሲያስቡ መጀመሪያ ያደረጉት ነገር አንዱ የሀገሪቱን ህብረ ብሔራዊነት በመረዳት እነዚህ በኢትዮጵያ ያሉ ብሔሮች ማን ናቸው፣ ስንት ናቸው፣ ወዘተ የሚለውን ለማጥናት የብሔረሰብ ጥናት ኢንስቲትዩት በማቋቋም ከዛ ስለጀመሩ በዛ ውስጥ የታያቸው ነገር የዚህን ህብረ ብሔራዊ ኢምፓየር ሁኔታ ችግሩን ለመፍታት የሚቻለው ከአትሊስት ከተራማጅ ግራ ዘመን ፖለቲካ አንጻር ሲታይ የራስን እድል በራስ የመወሰን መብት እውቅና በመስጠት ነው ከሚል ይመስለኛል። በተግባር ላይ ባይኖርም በደርግ ህገ መንግስት ውስጥም እውቅና የተሰጠው አትሊስት ሊፕ ሰርቪስ በሚባል ደረጃ ማለት ነው ለንግግር ያህልም ቢሆን እውቅና የተሰጠው መብት ነበር። አሁን ባለንበት ሁኔታ በኢትዮጵያ ህገ መንግስት አሁንም again in theory on paper ማለት ነው in theory የራስን እድል በራስ የመወሰን መብት መመስረቻ መርህ ነው ማለት ኦርጋናይዚንግ ፕሪንሲፕል ነው። ይህን ስንል
ገና ከመቅድሙ ካየኸው መግቢያው የህገ መንግስቱ እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የራሳችንን እድል በራሳችን በመወሰን ይላል። ከመጨረሻ ላይ ያለው ክሎዝ የመዝጊያው የመቅድሙ መዝጊያ የመጀመሪያውና መዝጊያውን ነው የተናገርኩት። እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የነበሩ የተዛነፉ የታሪክ ስህተቶችን በማረም በዜጎች መካከል እኩልነትን ለማምጣት በአገሪቱም ደግሞ ዘላቂ ሰላም ለማምጣት እና በህግ የበላይነት በሰብአዊ መብት ክቡርነት እና በዲሞክራሲ ላይ የተመረኮዘ የህዝቦች በመፈቃቀድ ላይ የሆነ የህዝቦች አንድነትን ለማስፈን በዚህም ደግሞ ዘላቂ ሰላም ለማምጣት የራሳችንን እድል በራሳችን በመወሰን ይህንን ህገ መንግስት አጽድቀናል ነው የሚለው። ገና ከመግቢያው ጀምሮ የኦርጋናይዚንግ ፕሪንሲፕል ነው። ምን ማለት ነው? ቀድሞ በጉልበት ታጭቀው ታፍነው የነበሩ በኢትዮጵያ የብሔሮች እስር ቤት ስለምትባል በዛ እስር ቤት ውስጥ ታፍነው የነበሩ ብሔር ብሔረሰቦችና ህዝቦች አሁን ራሳቸውን የቲዮሬቲካሊ ኮሌክቲቭ የራሳቸውን የወል የማድረግ መብት ተጠቅመው ህብረ ብሔራዊ ኢምፓየር የነበረችዋን ህብረ ብሔራዊ ሪፑብሊክ ፌዴራላዊ ሪፑብሊክ አድርገን ለማቆም ተስማምተናል የሚል ሀሳብ ስላለበት የመመስረቻ የመደራጃ መርህ ኦርጋናይዚንግ ፕሪንሲፕል ነው። ሁለተኛ የህዝቦች ሉዓላዊነት መገለጫ ሆኖም ይታያል። አንቀጽ 8 ላይ የመሰረታዊ መርሆች ከሚባሉት ውስጥ አንዱ ሉዓላዊነት የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች መሰረታዊ መብት ነው። ከመብት ያለፈም መርህ ነው። የዛ አገር የህገ ፖለቲካ አወቃቀር ከሚመረኮዝባቸው 5 አዕማዳዊ መርሆች መካከል የዲሞክራሲ መርህ ማለትም የህዝቦች ሉዓላዊነት መርህ ማለትም በኢትዮጵያ ዝም ብሎ ይሄ ጠቅላላው ህዝብ በሚባል ሳይሆን እነዚህ የተለያዩት ኢምፓየሩ ውስጥ ያሉ የተለያዩ ብሔሮች የመጨረሻ የውሳኔ ሰጪ አካል የመሆናቸው መርህ ዲሞክራሲ ማለት ይሄ ነው። ህዝቦች የመጨረሻው የስልጣን አካል የመጨረሻው የውሳኔ ሰጪነት ስልጣን አላቸው ማለት ነው። አንቀጽ 8 ላይ የምታየው ብሔር ብሔረሰቦችና ህዝቦች ሉዓላዊ ናቸው። ይሄ ህገ መንግስት የሉዓላዊነታቸው መገለጫ ነው። እናም ይሄ ሉዓላዊነት በዲሞክራሲያዊ አግባብ ደግሞ በተሳትፏዊ ዲሞክራሲ ወይም በውክልና ዲሞክራሲ ይገለጻል ምናምን ይላል ከአንቀጽ 8 ከ1 እስከ 3 ማለት ነው። ይሄ ምን ማለት ነው? ሌሎች 4 መርሆች አሉ። የህገ መንግስት የበላይነት የህግ የበላይነት በአጠቃላይ አንቀጽ 9 የህዝቦች ሉዓላዊነት ዲሞክራሲ መርህ የሚባለው ማለት ነው። ህገ መንግስታዊነት ሁለተኛው፣ የሰብአዊ መብቶች ቅዱስነት ወይም ክቡርነት የሰብአዊ መብቶች የማይገሰሱ የማይሸራርፉ መሆናቸውን የሚገልጸው አንቀጽ 5። አንቀጽ 10 የሃይማኖትና መንግስት መለያየት ፕሪንሲፕል ኦፍ ሴኩላሪዝም አንቀጽ 11 እና የመንግስት ተጠያቂነትና የአሰራር ግልጸኝነት accountability and transparency of government የሚሉት እነዚህ 5 መርሆች መሰረታዊ የኢትዮጵያ አገረ መንግስት መመስረቻ አዕማድ የሆኑ መርሆች ናቸው ይላል። ስለዚህ once again ከመርሆቹም ከመመስረቻ መርሆች ማለት እነዚህ መርሆች ስናነሳ በነገራችን ላይ የአገረ መንግስቱ አሁን ከኢምፓየር ወደ ሪፑብሊክ ወደ ፌዴራላዊ ሪፑብሊክ ሲሄድ አገረ መንግስቱ ውስጥ ያሉ ዜጎች የሚያስተሳስራቸው መርህ ባህል አይደለም፣ ቋንቋ አይደለም፣ ምናምን አይደለም። ይሄ እነዚህ መርሆች ናቸው። አንድ ሰው የዚህ ኢትዮጵያ የሚባለው አገር ማህበረሰብ የፖለቲካ ማህበረሰብ አካል ነኝ ሲል የተስማማበት ወይም የዚህ ሀገር ዜጋ ነኝ ሲል የተስማማበት ከሌላው ወገኑ ጋር የሚያያይዘው ታክስ ግብር እንዲከፍል የሚያደርገው አገራዊ ግዴታን ለመወጣት በአደባባይ ህይወት የሚሳተፈው ምርጫ የሚመርጠው ወይም የሚመረጠው ወይንም ደግሞ አገርን ከጠላት ለመከላከል ብሎ ለሚሞተው ወታደር ሆኖ አገራዊ የተቋማት ውስጥ የህዝብ አገልግሎት ስራ ውስጥ የሚገባው እነዚህ መርሆችን ለመጠበቅ ነው ማለት ነው። ምንድናቸው? የዲሞክራሲና የህዝቦች የበላይነት መርህ፣ የብሔር ብሔረሰቦች የመጨረሻ የውሳኔ ሰጪነት ስልጣን ሉዓላዊነት ማለት ነው። የመጨረሻ የውሳኔ መስጠት ባለስልጣን መሆን። ኦኬ። የመንግስት ስልጣን ከህዝቦች ፈቃድ ብቻ የሚመነጭ መሆኑ
ማለትም ከብሔር ብሔረሰቦችና ህዝቦች ሉዓላዊነት ብቻ። ለዛ ነው ይሄ ሀገር የሬፈረንደም ሀገር ነው። በኋላ ፕሮባብሊ አነሳዋለሁ። የሬፈረንደም ኮሚሽን የሬፈረንደም ህግ ሊኖረው ይገባል የምንልበት ምክንያት ብዙ ነገር የሚወሰነው በብሔሮች የመጨረሻ የስልጣን አካል በመሆንና የስልጣን ምንጭ በመሆናቸውና የወሳኝነት ስልጣን ባለቤት ከመሆናቸው የተነሳ በመሆኑ ነው። የሰብአዊ መብት ገናናነት፣ የሰብአዊ መብት የማይሸራረፍ መሆን በዚህ ሀገር ውስጥ እነዚህ መርሆች ናቸው የዜግነት መገለጫ። አንድ ሰው ዜጋ ሊሆን ኢትዮጵያዊ ሊሆን ካስፈለገ እነዚህ መርሆችን በደንብ ተረድቶ እነዚህን አብዞርብ አድርጎ እነዚህን መርሆች ለመጠበቅ ለመከላከል ዲፌንድ ለማድረግ ቃል ይገባል ማለት ነው። ፕሌጅ ኦፍ አሊጂንስ የሚሰጠው በዚህ ነው እንጂ በንጉሱ ስም ምሎ አይደለም፣ በባንዲራ ስም ምሎ አይደለም፣ በመላእክትና በፓትረን ሴይንትስ በጠባቂ መላእክት ምናምን ተማምኖ አይደለም። ነገር ግን እነዚህ መርሆች ይሄን ኢትዮጵያ የሚባለው ኢምፓየር ውስጥ ያሉትን ብሔሮች በሙሉ የሚያስተሳስሩና አብረው እንዲቆሙ የሚያደርጓቸው ለአብሮነት ዋስትና ማስተማመኛ፣ ለግዴታዎች የጋራ ግዴታችን የጋራ የእኩል ግዴታችን መገለጫዎች እነዚህ መርሆች ናቸው። This is a fascinatingly secular principle of nation building። ምን ማለት ነው? ከብሔርም ከቋንቋም ከባህልም ከሃይማኖትም ከምንም የጸዳ የአገር መመስረቻ መርህ የምትለው ነው። አልትራ ሞደርን አልትራ ራሽናል ቤሲስ ኦፍ ስቴት ፎርሜሽን ማለት ነው። አንድ ብዙ አልተነገረም ይሄ ነገር በህገ መንግስት ጥናት ውስጥም የኛ ህገ መንግስት ጥናት ደረጃውም እዚህ በደንብ ኮንስቲቲዩቲቭ ፓወር ኮንስቲትዩንት ፓወር ምናምን የሚለው ነገር ላይ ጥልቅ የሆነ ጥናት ስለማያደርግ እንጂ ኢትዮጵያ ማለት የምትገለጸው በእነዚህ መርሆች ነው። ከዚህ ያለፉ ሌሎች መርሆች አሉ በአንቀጽ 85 እስከ 93 ያሉ እነሱ የፖሊሲ አቅጣጫዎች የኢትዮጵያ ማንኛውም መንግስት የፖለቲካ ፓርቲ በአጠቃላይ የአደባባይ ህይወት ውስጥ የሚገባ አንድ ግለሰብ ወይም ቡድን ከግንዛቤ ሊከታቸው የሚችል የፖሊሲዎቹ መቃኛ መርሆች አሉ። ፖሊሲ ዲሬክቲቭስ የሚባሉ እነዚህ ከአንቀጽ 85 እስከ አንቀጽ 93 ያሉ ናቸው። የፖሊሲ አቅጣጫዎች፣ የውጭ ጉዳይ ፖሊሲ አቅጣጫዎች፣ የመከላከያ የፖሊሲ አቅጣጫዎች፣ የማህበረሰብና ኢኮኖሚ የፖሊሲ አቅጣጫዎች ተብለው የተዘረዘሩ አሉ። ለምሳሌ በውጭ ጉዳይ የኢትዮጵያ የውጭ ባህሪዋ ከሁሉም ህዝቦች ጋር በመፈቃቀድ በሰላም የመኖር ላይ የተመሰረተ ይሆናል። የውጭ ጉዳይ ፖሊሲዋ ብሔራዊ ጥቅምን አገራዊ ጥቅምን በማስጠበቅ ላይ የተመሰረተ ይሆናል። በተለይ ከአፍሪካውን አገሮች ጋር ደግሞ በወንድማማችነት መንፈስ የሚተባበር የአጋርነት ባህል ያለው መንግስት ይሆናል። አሁን ይሄንን ለማን ለፖለቲካ ፓርቲ ይሁን ባለስልጣን ለሚሆን ሰው ይሁን ለአንድ ቡድን ይሁን ለግለሰብ ይሁን የዛ አገር በዛ አገር ውስጥ የአደባባይ ህይወት ለመስራትና አንዳንድ ነገር ለማራመድ የሲቪክ ሶሳይቲ ቢሆን ቢፈልግ ከነዚህ የፖሊሲ ማዕቀፎች ማለት ነው ፖሊሲ ዲሬክቲቭስ ነው ይባሉት አቅጣጫዎች ውጪ መሆን አይችልም። በጣም አንዱ ከሚያስቀው ነገር በዚህ ዘመን አሁን ከሚወራው ስለ ንጉስ ተመልሶ መምጣት ስለ መሬት የግል መሆን አይቻልም። ለምሳሌ የመሬት የግል ማድረግ ምናምን የሚለው በኢኮኖሚክ ፖሊሲው መሰረት አይቻልም። የፌደራሊዝምን ጉዳይ ሰርዞ የህዝቦችን እኩልነት የሚጻረር ነገር አንዱን የበላይ አንዱን የበታች የሚያደርግ አንዱን ሃይማኖት የበላይ ሌላውን ደረጃ የሚያወጣለት አይነት ንግግር ዛሬ በአብይ አህመድ ዘመን የሚነገረው ነገር ፈጽሞ አይፈቀድም። የፖለቲካ ፖሊሲ አቅጣጫዎች ይነፈሩ የፖለቲካ ስነ ምግባር ነው የሚባሉት እነዛ ሶፍት ፕሪንሲፕልስ ነው የሚባሉት። ለሁሉም እንደ ፖሊሲ ዲሬክቲቭስ ነው የሚባሉት። ፍርድ ቤቶች የመንግስት ፖሊሲዎችን የፓርቲ ፕሮግራሞችን እና ምርጫ ቦርድ ምናምን ሲመዝኑ ለዚህ ሀገር የማንነት ክብር ይመጥናል አይመጥንም፣ ትክክል ነው አቅጣጫው አይደለም ብለው ሲመዝኑ ሊቋቋም ይገባል። ለምሳሌ ናዚ የሆነ ፓርቲ በጀርመን ሀገር አይቋቋምም ሲሉ the principle of equality በጀርመን ሀገር the principle of human dignity የሚለው በጀርመን ቤሲክ ሎ መሰረታዊ መርህ ስለሆነ ነው። ናሽናል ሶሻሊዝም ደግሞ ከታሪካቸው አንፃር ያንን መርህ ጥሷል ብለው ስለሚያምኑ ናቹራሊ ነው ከዛ መርህ ነው የሚመዘዘው። ይገባል። አሁን የጀርመን ህገ መንግስታዊ ፍርድ ቤት የናሽናል ሶሻሊስት ፓርቲ ሊመሰረት ሲሞክር ብዙ ጊዜ አይቻልም ያለበት ምክንያት ከዚህ መርህ ጋር የሚጻረር የፖሊሲ አቅጣጫ ያለው ድርጅት ነው። አሁን በቅርብ ኤኤፍዲ የሚባለው ኦልተርናቲቭ ምናምን የሚባለው የጀርመን ፓርቲ ሁለተኛው ትልቅ ፓርቲ ማለት ነው በመንግስት አሁን በመጨረሻው ምርጫ
አሁን በቅርብ በጃንዋሪ ፌብሩዋሪ በተደረገ ማለት ነው። በዚህ ምርጫ ይሄ ፓርቲ ሁለተኛው ፓርቲ ሆኖ በህግ መሰረት ኮአሊሽን መንግስት የአጋርነት መንግስት ካሸነፈው ክርስቲያን ዴሞክራቲክ ዩኒየን ጋር መመስረት የሚችል የመቻል እድል እያለው ግን የጀርመን ፖለቲካል ማህበረሰብ ኮንሰንሰስ ከዚህ ፓርቲ ኒዮናዚ ፓርቲ ጋር ምንም አይነት ህብረት አናደርግም የሚል ቃል ኪዳን ስለተግባባ እሱን ፓርቲ ትተው ሁለቱ በፍጹም ኦፖዚት የሆኑ ፓርቲዎች ክርስቲያን ዩኒየን እና ሶሻል ዴሞክራቶቹ አንድ ላይ የኮአሊሽን መንግስት እንዲያቋቁሙ ሆኗል። ሶ እኛም ሀገር እንዲህ ነበር ሊሆን የሚገባው። ሶ እነዚህ አምስት ወደ ኋላ ላይ ያሉ የመከላከያ፣ የውጭ ጉዳይ፣ የፖለቲካ፣ የኢኮኖሚ፣ የማህበረሰብ፣ የባህል እና የእንደዚህ አይነት ነገሮች የፖሊሲ አቅጣጫዎች ፕላስ አምስቱ አዕማድ መርሆች ውስጥ በዋናነት የሚታየው ለምሳሌ ፖለቲካን በሚመለከት የብሔር ብሔረሰቦችን ሉዓላዊነት ማክበር አለበት ይላል። የብሔር ብሔረሰቦች ጭቆና የደረሰባቸው በታሪክ ተገለው የነበሩ የብሔር ብሔረሰቦች የአፈርማቲቭ አክሽን የድጋፍ እርምጃ ታሪካዊ ስህተቶችን ለማረም ታሪካዊ መዛነፎችን ለማስተካከል የድጋፍ እርምጃ ይደረግላቸዋል ይላል። እነዚህን ስታይ የራስን ዕድል በራስ የመወሰን መብት ጉዳይ የብሔሮች ሉዓላዊነት ጉዳይ መመስረቻ መርህ መሆኑን ያመላክታል። በሶስተኛ ደረጃ ትልቅነቱን የሚያሳየው የመመስረቻ ወይም የመደራጃ መርህ መሆኑን የሚያሳየው አንቀጽ 39 ውስጥ ያለው ዝርዝር ነው። አንቀጽ 39 እንደሚታወቀው የፖለቲካ የራስን ዕድል በራስ የመወሰን መብት አለ። ራስን በራስ ማስተዳደር እስከ መገንጠል ይለዋል። በኦሮሞ አነጋገር ውስጥ መገንጠል ሳይሆን የራስን ሀገር የመመስረት ብለን ነው የምናየው። ምክንያቱም አገር ነው የተወሰደብን የሚል አመለካከት ስላለ አገር የወሰደው አገሩ ላይ መጥቶ የሰፈረውና ጥገኛ የሆነው መልቀቅ አለበት፣ መገንጠል ካለበት እሱ እንጂ እኛ አይደለም የምንገነጠለው። የመገንጠል የሚለው የኦሮሞን የፖለቲካ ኃይሎች ጥያቄ አይገልጽም። ነገር ግን እንደ መርህ ያስቀመጡት ነው። በአብዛኛው ማንም ሰው በሐቀኝነት ያንን አንቀጽ ሲቀበለው አልታየም። ለረጅም ዘመን የመብት መፍቀጃ መንገድ ሳይሆን አክቹሊ የሬጉሌሽን የባለመብቶቹን መቆጣጠሪያ ኮኦፕትም ለማድረግ ለማስተዳደርም ኮንትሮል ለማድረግ ባይዘው የህግ መብት እውቅና ሲሰጠው አንዳንድ ጊዜ መብትን ለመፍቀድ ነው። አንዳንድ ጊዜ ግን በተለይ ዲሞክራሲ በሌለበት ሀገር ውስጥ ሬጉሌት ለማድረግ ነው፣ ለመቆጣጠር ነው። ለመቆጣጠርም ቢሆን የተቀመጠው እንደዚህ ተብሎ ተቀምጧል። ያ በፖለቲካ ረገድ የራስን ዕድል በራስ መወሰን የሚባለው ነው። ሁለተኛው ዘርፍ በባህል መንገድ በባህል ረገድ የራስን ዕድል በራስ መወሰን ካልቸራል ሰልፍ ዲተርሚኔሽን የሚባለው ነው። እዚህ ውስጥ ሶስት ዋና ዋና ቅንጣቶች አሉ። ባህል፣ ቋንቋ፣ ታሪክ፣ ማንነት። አክቹዋሊ 4 ቅንጣቶች አሉ፣ ኤሌመንትስ ማለት ነው። የባህል መብት ባህልን የመንከባከብ፣ የማሳደግ፣ የመጠበቅ፣ የማስተዋወቅ፣ በባህል የመኩራት መብት፣ ራስን የመግለጽ በባህል ራስን ካልቸራል ሰልፍ ኤክስፕሬሽን የሚለው ነው። ያ ባህል የሚለው ነገር የራስን የባህል ማዕከላት ማቋቋም፣ የራስን ባህል ለራስ ባህል ድጋፍ ለማድረግ አስፈላጊ የፖሊሲ እርምጃዎች መውሰድ፣ የባህል ማዕከላት ሲባል ጋለሪዎቹ፣ ሙዚየሞቹ፣ ቲያትር ቤቶቹ ወዘተ በራስ ቋንቋ ወዘተ የሚያድጉበትን መንገድ ማደራጀት ማለት ነው። ፕሪዘርቬሽን ብቻ ሳይሆን ፕሮሞሽን ኤንድ ኤክስፕሬሽን ጭምር ፌስቲቫሎችን ወዘተ እነዚህን ሁሉ ቱ ዘ ኤክስቴንት የአገር ፖለቲካዊ መገለጫ የሆኑ ተቋማት ውስጥ ምልክቶቻችን እንዲገቡ በመጥቀስ ከመጠየቅ ማለት ነው። ይሄ የባህልን መብት የሚመለከት ነው። አንቀጽ 39 ቁጥር 2 ይሄ ባህላዊ ሰልፍ ዲተርሚኔሽን ባህላዊ የራስን ዕድል በራስ የመወሰን መብት የሚለው ጽንሰ ሀሳብ በውስጡ የታሪክና የትርክት መብት አለ። the right to history, the right to one's narrative. and I'm sure እንደ ታሪክ ተመራማሪ ይሄ ምን ማለት እንደሆነ በጣም ላንተ ግልጽ ነው። ለምንድን ነው ይሄ የሚሆነው? ኢትዮጵያ ባለ ታሪክ ህዝቦችና ታሪክ የሌላቸው ህዝቦች ሀገር ነች ተብሎ ይታሰብ ስለነበረ that's the history they come from። አሁን ግን ያ ታሪክ የሌላቸው የተባሉ ህዝቦች ታሪካቸውን የመጻፍ፣ የመንከባከብ፣ የማሳደግ መብት አላቸው የተባለ ነው። ማንም ሰው የራሱ ትርክት፣ ትውስታና ትዝታ አለው። በወልም ህዝቦች፣ ብሔሮች የራሳቸው ትርክት፣ ትውስታ እና ትዝታ
አላቸው። ትርክት ናሬቲቭ፣ ትዝታ ሜሞሪ ኦኬ ትውስታ እንደዚሁ የፓስት ማለት ነው። የፓስትን አሁን ያሉበትን ቦታ ናሬቲቭ ፍሬም የማስቀመጥ መብት አላቸው። ምን ማለት በከልቸር አንዱ በራይት ቱ በካልቸር በሚለው ውስጥ አንዱ የእውቀት ተቋማት፣ የእምነት ተቋማት፣ የስነ ጥበብ ተቋማት፣ የባህል ተቋማት የሚባሉት እነዚህ ናቸው። ቅድም የባህል ተቋማት ስንል የስነ ጥበብ፣ የእውቀት፣ የእምነት ማለት ይሄ ቃሉ አባገዳ ወዘተ የእውቀት ዩኒቨርሲቲዎች ሀዩ የሚባለው ፓርት ማለት ነው በኦሮሞ ቃሉ ሀዩ እና የኪነ ጥበብ የአርት ማለት ነው። እነዚህ ተቋማት በጣም ያለምንም መከልከል ያድጋሉ ማለት ለምንድን ነው ይሄ የሚሆነው? ካልቸራል ቫዮለንስ ስለሚካሄድ ነው። ኤፒስቴሚክ ቫዮለንስ የሚባለው በቅኝ በተገዙ ሀገሮች ውስጥ በብሔር ጭቆና ውስጥ ባሉ ሀገሮች ውስጥ የተወሰኑት ህዝቦች በእነዚህ ነገሮች ጭቆና ስለማካሄድባቸው ማለትም ከታሪክ የመሰረዝ ኢሬሸር፣ ባህላቸው ዲስፕሌስ የመደረግ የመተካት አደጋ ውስጥ ስለሚኖሩ አሁን ያ እንዳይሆን ዋስትና እንዲሰጣቸው ካልቸራል ሰልፍ ዲተርሚኔሽን ይባልና የታሪክ መብት አለ እና this is very profound ለኢትዮጵያ ጭቁን ህዝቦች በአጠቃላይ ለሌላውም ቢሆን። ምክንያቱም ማንኛውም ግለሰብ የራሱ ትዝታ ትውስታና ትርክት እንዳለው እንዲሁ ቡድኖችም ኢቭን ኦራል በሆነ መንገድ በአፍ የሚተላለፍ ከትውልድ ወደ ትውልድ የሚተላለፍ እውቀትም ቢሆን ከየት ተነሳን፣ ማነን፣ ወዴት እንሄዳለን፣ ምን ይገልጸናል የሚለውን ለትውልድ የሚያስተላልፉበት ስርዓት አላቸው። ይሄንን መብት ማገድ አይቻልም። ማንም ሰው እዚህ ጋር ስታየው ዛሬ ከየት ነው የመጣኸው ነው። everybody has come from somewhere ይላሉ ፈረንጆች። where are you from ይባባላል አይደል ሰው ሲገናኝ። እና በታሪክም አንድ ግለሰብ ዝም ብሎ እዚህ ጋር ብልጭ ብሎ እዚህ ጋር አይደለም የታየው። ኦሪጂናል ነው እዚህ ቁጭ ብሎ አላገኘኸውም። እና ዛሬ አልተፈጠርኩም የሚባለው እኮ ለዚህ ነው። አስታውሳለሁ ብዙ ነገር ማለት ነው። ልክ በግለሰብ ደረጃ ካለ በቡድን ደረጃ በወል ደረጃ አለ። ይሄንን ታሪኩን ራሱ ካልጻፈ ሌሎች አሳስተው አበላሽተው ለነሱ አግላይና ጠቅላይ፣ አግላይ ማለት ኤክስክሉሲቭ፣ ጠቅላይ ማለት አሲሚሌቲቭ ማለት ነው። አግላይና ጠቅላይ ፕሮፓጋንዳ ወይም የፖለቲካ ግብ ትርፍ አድርገው መሳሪያ አድርገው ይጠቀሙበታል። እንደምታውቀው ኢትዮጵያ ውስጥ ታሪክ በተለይ በአብይ አህመድ ዘመን ድሮም ቢሆን ነው ግን በታሪክ በአብይ አህመድ ዘመን ዋና መሳሪያ የፖለቲካ መሳሪያ ተደርጎ እየተጠቀሰ ይገኛል። ናው የታሪክ መብት በጣም ፈንዳሜንታል። ብዙ ሰው ይሄኛውን የራስን ዕድል በራስ የመወሰን መብት ሲያነሳው አትሰማም፣ ግን መነሳት አለበት። ሶስተኛ የባህል መብት የሚባለው ውስጥ የባህል የራስን ዕድል ባህላዊ የራስን ዕድል በራስ መወሰን ካልቸራል ሰልፍ ዲተርሚኔሽን የሚባለው ውስጥ ያለው ቅንጣት የታሪክ አልኩኝ፣ የባህል አልኩኝ፣ የማንነት እና የቋንቋ በተለይ ቋንቋ የማንነትም ተሸካሚ ስለሆነ ቋንቋ መግባቢያ ነው ምናምን የሚሉት ነገር ሲያሳንሱት ነው። ቋንቋ መግባቢያ ብቻ አይደለም። ቋንቋ የባህል፣ የታሪክ፣ የትዝታ፣ የትውስታ፣ የማንነት ተሸካሚ ነው። ኦኬ የቋንቋ የልዩነት መገለጫ ተሸካሚ ነው እና የቋንቋ መብት አለ። የቋንቋ መብት እንግዲህ ሰፊ ነው። የቋንቋ ፍትህ ከሚባለው አንስቶ እስከ በዝርዝር ማለት ነው። በቋንቋ የመማር፣ በቋንቋ የመስበክ፣ በቋንቋ የማምለክ፣ በቋንቋ የመዘመር፣ በቋንቋ የመዝፈን፣ በቋንቋ የፖለቲካ ውሳኔዎችን ማድረግ፣ በቋንቋ አገልግሎቶችን ማግኘት፣ በቋንቋ አገልግሎቶችን መስጠት፣ እነዚህም በሙሉ የሚጨምር ይሆናል አብሮት። ይሄ ከእውቀት ተቋማት ከሚባለው በአጠቃላይ ከዩኒቨርሲቲዎች ከሀዮት ስራ ጋር የሚቆራኝ ነው። ራስን የምናውቅበትን ሰልፍ ኖሌጅ የምናደረጅበትን መንገድም የሚያሳይ ነገር ነው። በአጠቃላይ ቋንቋ ከድምፅ ጋር ስለሚገናኝ የራስህ ድምፅ ዲስቲንክት ቮይስ ማለት ነው።
የሚገናኝም ነገር ስለሆነ በጣም ፈንዳሜንታሊ ካንተ ዲግኒቲ ክብር ጋር የሚተያያዘ ስለሆነ ይሄም በጣም ኢምፖርታንት መብት ነው። ከዚህ አልፎ ደግሞ በጣም ህብራዊ በሆነ ስርዓት ውስጥ እኩል የአገልግሎቶች ተጠቃሚነት፣ እኩል ተሳታፊነት፣ የእኩል ተሳትፎና የእኩል ተጠቃሚነት መብት እንዲረጋገጥ የጋራ ቋንቋ ኮመን ቨርናኪለር ሆኖ የመጠቀም መብት ሊንጓ ፍራንካ እንዲሆን የማድረግ መብት። ለምሳሌ በኦሮሞ ቄሮ እንቅስቃሴ ወቅት ከሚጠየቁ ጥያቄዎች አንዱ በኢትዮጵያ ውስጥ የኦሮምኛ ቋንቋ ወይም አፋን ኦሮሞ የኢትዮጵያ የስራ ቋንቋ የፌደራል መንግስት የስራ ቋንቋ ይሁንልን የሚል የሚነሳው ከዚህ የተነሳ ነው። ፓርትሊ ሊንጉስቲክ ጀስቲስ ውስጡ ያለ በቋንቋዊ ፍትህ ምንለው ማለት ነው። ከዛ ባሻገር ግን የእኩል ተሳታፊነትና የእኩል ተጠቃሚነትን ማረጋገጫ መንገድ ስለሆነ ቋንቋ ይሄንን ከግንዛቤ ከተተና ቋንቋን ከአገራዊና ብሔራዊ ከማንነታዊ ክብር ጋር ይነጥሉና አንዳንድ ሰዎች መግባቢያ ብቻ ነው ይሉና ከዚህም አልፎ ግን በቋንቋ ላይ ይደረግ የነበረው ቫዮለንስ እንዳለ ሆኖ ማለት ነው። ከዚህም አልፎ ቋንቋህን አትናገርም፣ ይሄ ከፋፋይ ነው፣ ቋንቋን መናገር ከፋፋይ ነው፣ ለሀገር አንድነት አይበጅም እስከ ማለት በአብይ አህመድ ዘመን ደግሞ የብሔር ብሔረሰቦች የራሳቸው ቋንቋ ከልጅነታቸው ጀምሮ በአፍ መፍቻ በሚለው መርህ በዓለም አቀፋዊ እውቅና ባለው በዩኔስኮ መርህ ማለት ነው ሰው ሁሉ በአፍንጫው ቋንቋው መማር አለበት ከሚለው መርህ የተነሳ ብሔራዊ አንድነት እየሳሳ ነው። ትውልዱ ራሱን አያውቅም፣ አገሩን አያውቅም፣ ታሪኩን አያውቅም ተብሎ በብርሃኑ ነጋ በሚመራ የትምህርት ሚኒስቴር አሁን ከአንደኛ ክፍል ጀምሮ ልጆቻችን ሁሉ በአማርኛ ቋንቋ በሳባ ፊደል መማር አለባቸው። ሌላው ቀርቶ የኦሮምኛ ቋንቋ እውቅና ሊሰጠው እንኳን ከተገባ በሳባ ስክሪፕት ነው መጻፍ ያለበት፣ በቁቤ ስክሪፕት መጻፍ የለበትም። እኛንን ምን መርጥላችሁ። ይሄ የራስን ዕድል በራስ የመወሰን መብትን የሚቃረን ነው። በቋንቋ ረገድ የራስን ዕድል በራስ የመወሰን መብት የሚለው አንዱ the right to one's choice of scripts ማለት የምንጽፍበትን አልፋቤት፣ የምንጽፍበትን ፊደል፣ የምንጽፍበትን ሆሄ የመምረጥ መብት እኔ መርጣለሁ ለእኔ በሚመቸኝ መንገድ ማለት ነው። ይሄ አንቀጽ 39 ንዑስ ቁጥር 2 ነው። አንቀጽ 39 ንዑስ ቁጥር 3 the right to full measure of self governance የሚላለው ሙሉ የሆነ ራስን በራስ የማስተዳደር መብት ማለት ነው። ይሄ ከምን ጋር ይያያዛል? በዝም ብሎ በክልል መንግስት፣ በወረዳ መንግስት፣ በዞን መንግስት ራስን ማስተዳደር በአካባቢያዊ የራስ አስተዳደር ውስጥ መኖር ብቻ ሳይሆን በተለይ ህብረ ብሔራዊ በሆኑ ኢምፓየሮች ውስጥ የራስ የፖለቲካ ተቋማት፣ የራስ የአስተዳደር ተቋማት ይኖራሉ። እነዛ የፖለቲካ ተቋማትና የአስተዳደር ተቋማት እና አሰራራቸው፣ ኢንስቲትዩሽኖቹም፣ ፕሮሲጀሮቻቸውም እናም አክተሮቻቸው ጭምር የራሳቸው ይሆናሉ ማለት ነው። ለምሳሌ ስኮትላንድ ውስጥ የፓርላማ ስያሜ፣ አሰያየም፣ አደራረግ እነዚህ ነገሮች በራሳቸው ይወሰናሉ። በደቡብ አፍሪካ የተለያዩ ብሔሮች ባሉበት አገሩ ሴኩላር እና መልቲሬሻል ነው ምናምን ቢባልም የንጉሳዊ ተቋማት ያላቸው እንደ ዙሉዎች ወዘተ አሉ። ስለዚህ ባህላዊ እና የራሳቸው ፖለቲካዊ ተቋማት ካሏቸው እነዛ ተቋማት እውቅና ተሰጥቷቸው የሚቀጥሉበት ማለት ነው። በዙሉ ኢንካታ ንቅናቄ ውስጥ የዙሉ ኢንካታ መሪ የነበሩት ቡቴሌዚ እንደ ንጉስም በባህላቸው መሰረት ይታወሳሉ። እንዲህ ያለ ነገር ምን ማለት ነው? ይሄ አገራዊ የሆነ የፖለቲካ መዋቅር እንዳለ ሆኖ ራስን በራስ ማስተዳደር፣ ለምሳሌ በኦሮሚያ ውስጥ በገዳ ስርዓት ነው የምንተዳደረው ካለ የኦሮሞ ህዝብ በሬፈረንደም በገዳ ስትራክቸር፣ ገዳ እንደ ተቋም፣ ገዳ እንደ አሰራር፣ ገዳ እንደ ዌይ ኦፍ ላይፍ ማለት ነው፣ እንደ ፖለቲካዊ ዌይ ኦፍ ላይፍ እውቅና ሊሰጠው ይገባል ማለት ነው። ገዳ ብቻ ሳይሆን በሲዳማም በሶማሊም የጉርቲ ስርዓት፣ በሴራ አዳ ኦሮሞ እነዚህ ነገሮች በስነ ስርዓት እውቅና ተሰጥቷቸው የኛ ብቻ ሳይሆን የቅማንቲ፣ አገው ሁላቸውም አላቸው። ሁሉም
በሲዳማ ውስጥ አሁን በጣም የሚገርም ስርዓት አለ። እኔ በግሌ የማውቀው ጌዲዮ ተመሳሳይ ከኦሮሞ ጋር ተመሳሳይ የሆነ የገዳ ስርዓት አለው። እነዚህ ነገሮች ሁሉ እውቅና ፉል ሜዥር ኦፍ ሰልፍ ጋቨርነንስ ስትል በአካባቢያዊ የፖለቲካ የባህል ተቋማት የአስተዳደር ተቋማት የአስተዳደር አሰራር መርሆችና ስነ ስርዓቶች የመተዳደር መብት ማለት ነው። እነዚህ ሶስቱን ዋና ዋና መብቶች ስታይ እና ይሄ ደግሞ አንቀጽ 39 ውስጥ መገኘቱ የሚያሳየው የራስን ዕድል በራስ የመወሰን መብት በኢትዮጵያ የፖለቲካ ሰዋሰው ውስጥ መሰረታዊ ነው፣ ሀሁ ነው፣ የፖለቲካ ጅማሬና ፍጻሜ ነው ማለት ነው። የፖለቲካ ጅማሬና ፍጻሜ ነው ማለት የአልፋ ኤንድ ኦሜጋ መመስረቻ መብትም መሰረት ነው፣ መመስረቻ መርህ ነው። at the same time ኢትዮጵያ ውስጥ የመቀጠል ያለመቀጠል ጉዳይም በዚህ አንቀጽ ይወሰናል፣ በዚህ መብት ይወሰናል ማለት ነው። so it is the alpha and the omega of political arrangement in Ethiopia. now ይሄንን ለማጠንከር የሚረዳ ሌላ አንድ አንቀጽ አለ የራስን ዕድል በራስ ከመወሰን መብት ጋር ተያይዞ። ይሄም ምንድነው? የአስቸኳይ ጊዜ በሚሆን ጊዜ መቼም አገር በአደጋ ሊሆን ይችላል፣ በተፈጥሮ አደጋ፣ በጦርነት፣ በመወረር፣ በኤፒደሚክ፣ በወረርሽኝ፣ በተለያዩ በአጠቃላይ የህግና ስርዓት መፍረስ ወዘተ አደጋ ውስጥ ይገባል ነገር። ይሄ በሆነ ጊዜ በወቅቱ ስልጣን ላይ ያለ መንግስት የአስቸኳይ ጊዜ አዋጅ ያውጃል። ምክንያቱም ይሄንን የመጣውን ኤክሰፕሽናል የሆነ አስቸጋሪ ሁኔታ ለመሻገር የአስቸኳይ ጊዜ አዋጅ አውጆ ካስፈለገ መብቶችን ሁሉ አግዶ መንግስት በእለት ተእለት ኑሮ በኖርማል ጊዜ የማያደርገውን ነገር ለማድረግ ስልጣን የሚሰጠው ኤክስትራኦርዲናሪ ፓወር ማለት ነው። ለአስቸጋሪ ጊዜ ተጨማሪ ስልጣን ለመንግስት ሰጥቶ አንዳንድ ነገሮችን ለጊዜው አግዶ ሰስፔንድ አድርጎ እንዲንቀሳቀስ የሚፈቅድለት ማለት ነው። ጦርነት ባለ ጊዜ አንዳንድ መብቶች ይታገዳሉ፣ የታወቀ ነው። የከባድ የሆነ የህግና ስርዓት መፍረስ ባለ ጊዜ ነገሮችን ለመቆጣጠር መንግስት ብዙ እርምጃ ለመውሰድ የመሰብሰብ ነፃነትን ምናምን ሊያግድ ይችላል። ወረርሽኝ ባለ ጊዜ ሎክዳውን ምናምን የምታስታውሰው ነገር ነው። መንግስት ሰው ሁሉ የመንቀሳቀስ መብቱን አግዶ ከቤት እንዳይወጣ የተወሰነ ነገሮች ማስክ ምናምን እንዲያደርግ ጭንብል እንዲለብስ ምናምን ሲጠይቅ ነበረ ማለት ነው። እንደዛ ሲደረግ የሚታገዱ መብቶች አሉ። እንግዲህ አሁን ማስክ የማድረግ ግዴታ ኖርማሊ የለም፣ ከቤት አትውጡ፣ ከእንደዚህ ያህል ርቀት አትሄዱ የለም። ግን አሁን መብት ተገድቧል። በእንደዚህ አይነት ጊዜ ከማይገደቡ መሰረታዊ መብቶች መካከል ተብለው ከተያዙት አንቀጾች ውስጥ አንዱ አንቀጽ 39 ነው በኢትዮጵያ ውስጥ። በተለይ ደግሞ አንቀጽ 39 1 እና 2 ምን ማለት ነው? የራስን ዕድል በራስ የመወሰን መብት እስከ መገንጠል የሚለውና የባህል የቋንቋና የታሪክ መብት የሚሉት እነዚህ አስቸኳይ ጊዜም ኖሮ ጭንቅ ቢመጣ እንኳን መንግስት እነዚህን አግጃለሁ፣ እነዚህን መጠቀም አትችሉም የማለት ስልጣን የለውም። ዓለም እሳት ከሰማይ ቢዘንብ የዓለም ፍጻሜ ቢደርስ አርማጌዶን ቢመጣ እነዚህ መብቶች አይነኩም ማለት ነው። አትችልም። መንግስት እጅህን አንሳ ከነዚህ ነው። ምን ማለት ነው? ይሄ በጣም ወሳኝና መሰረታዊ መንግስት የማይደርስበት ተንጠራርቶ የማይነካው የህዝቦች መብት ነው ማለት ነው። የራስን ዕድል በራስ የመወሰን መብት በኢትዮጵያ የፖለቲካ ስርዓት ውስጥ የፖለቲካ ሰዋሰው ውስጥ በጣም ዋና ማዕከላዊ የሆነ ቦታ አለው። ይሄ ደግሞ የሆነበት ምክንያት አለው። ናው እንግዲህ ይሄ በኢትዮጵያ ውስጥ ከሆነ የራስን ዕድል በራስ የመወሰን መብት ምንጮቹ ምንድን ናቸው? ከየት ይመጣሉ? የሚለውን ይታናቅ። ምናልባት ሌላ ሀሳብ ከምትጨምረው ካለ። ወደዛ ሳትሄድ ቅድም ካነሳቸው ሀሳቦች ውስጥ አንዱን ምናልባት አንተ በተናገርካቸው ደረጃዎች ለአንድ የህግ እውቀት የሌለው ሰው እንደዚህ በቀላሉ ላይገባ ይችላል ብዬ ያሰብኩት ነገር ልጠይቅ። የኢትዮጵያን ፌዴሬሽን በህግ ደረጃ ሰብስቦ የያዘው 5ቱ አዕማድ መርሆች አንተ ያልከው 5ቱ አዕማድ መርሆች ናቸው ብለሃል ቅድም ስትናገር። ላለማቋረጥ ነው የተውኩ ደግሞ እና ስተረጉመው
ሀገሪቷን አንድ ላይ ሰብስቦ የያዘው የወልንም የግልንም ግንኙነት ከሀገሪቷ ጋር የሚወስነው አንድ ሰው ጦርነት ከመጣ ወደ ጦርነት ሄጄ ሀገሬን ልታደግ እንዲል የሚያደርገው ግብር እንዲከፍል የሚያደርገው እነኚህ ናቸው እንጂ የባህል ታማኝነት ወይ ደግሞ የባህል የጋራ ቁርኝት የታሪክ የትውስታ ወይ ደግሞ የቋንቋ አይደለም ነው ያልከው። ከተሳሳትኩ ታርመኛል እና ትርጉም ስትሰጠው እንደዛ ብለሃል። በሌላ በኩል ደግሞ መሰረታዊ የህገ መንግስቱ መርህ ነው ብለን የምንረዳው የቋንቋ የማንነት ጉዳይ ነው፣ የብሔሮች ብሔረሰቦችና ህዝቦች መብት ነው የሚል ነው። አንተም ስትገልጸው ፕሪያምብሉ መክፈቻውና መዝጊያው በዚህ ነው ተከፍቶ የተቆለፈው በዚህ ነው። እንዲያውም የማይገረሰስ መብትም ከሁሉ ከተዘረዘሩ መብቶችም የማይገረሰስ መብት የብሔሮች መብት ነው። በአስቸኳይ ጊዜም በአስቸጋሪ ጊዜም ኢመርጀንሲ የምንለው ጊዜም የማይገረሰስ መብት ይሄ ነው ብላ አስቀምጣል። ይሄንን ሁለቱን ነገሮች ጎን ለጎን አስቀምጠን ስናይ ጽግሽ አይጣረስም? ለምን ይጣረሳል? ልክ ነው። በህግ የሚያስተሳስረን ይሄ ነገር ነው ማለት ምንድን ነው? ኢትዮጵያዊ ለመሆን ጥርት ያለ ከጠራ ዘር መወለድ የለብህም። እኔ ጥርት ያልኩ ኢትዮጵያዊ ነኝ ምናምን የሚለው ቋንቋ ዋጋ የለውም ማለት ነው። ኢትዮጵያ has yet to catch up with this principle። በደንብ እኮ አልተረዳ ነው ገና እኮ። እኔ ሳስበው ኢቭን ያዘጋጁት ሰዎች በደንብ የተረዱት አይመስለኝም። ደግሞ ምስክር አለኝ ለዚህ። በኢትዮጵያ ፓርላማ ውስጥ ሄጄ ይሄን ጉዳይ ሳስረዳ ህገ መንግስት ጉዳይ ሳስተምር አንድ ጊዜ እነ ዶክተር ነጋሶ ጊዳዳ ነበሩ፣ እዛ ፓርላማ ውስጥ ነበሩ። ከፕሬዝደንትነት ወርዶ በግል ተወዳዳሪነት ፓርላማ ነበርና ጋሽ ነጋሶ ወደፊት መጡና እጄን ስመው አንተ ግን አሉኝ፣ ለህዝቡም እየሰማ ነው እንደውም በኋላ ማይክብ ሳይ ልጅ ትመስላለህ። ይሄ ህገ መንግስት ሲረቀቅ አሁን አንተ የምትናገረውን ብናውቅ ኖሮ የተሻለ አድርገን እንቀርጸው ነበር። እኔ የህገ መንግስት አርቃቂ ኮሚሽን አባል ነበርኩ፣ ሰብሳቢ ነበርኩ እና በሚረቀቅ ጊዜ ሂደቱ ላይ ነበርኩ። በጣም ተሳትፎ ነበር። ሳይ ልጅ ትመስላለህ። ያኔ ነበርኩ ወይ? ከነበርክ ለምንድን ነው እንደዚህ ያሉ ሐሳቦችን ያላስረዳህን? እና በጣም ይገርማል። ዛሬ እኔ ካረቀቅኩት ሰው በተሻለ መንገድ የሚረዳ ሰው አየሁ ብለው እንደተናገሩ አስታውሳለሁ። ሌሎችም ብዙ የትልልቅ ሰዎች እዛ ምክር ቤት ያየኋቸው ይህንኑ ሲናገሩ እንደነበር አስታውሳለሁ። እና ራሳቸው ያዘጋጁት ሰዎችም በዚህ ደረጃ የሚረዱት አዲስ አወቃቀር ይሄን ህብረ ብሔራዊ ኢምፓየር ወደ ህብረ ብሔራዊ ፌዴራላዊ ሪፑብሊክ የመቀየሩ ስራ ራዲካል ትራንስፎርሜሽን እንደሆነ እሺ፣ ከሁለት አብዮቶች በኋላ እኮ የመጣ ነው። ሶስተኛው አብዮት it should have perfected the early steps። የመጀመሪያዎቹን እርምጃዎች ሚስ ስቴፖችን ቢኖሩ እነሱን ወደ መጨረሻው ግብ የማድረስ መሆን ነበረበት። and indeed የታሪክ ፍሰቱ ወደዛ ነው እያሳየ የነበረው እና ግን አልተረዱትም በዚህ ደረጃ። የሆነ ይሁንና ራዲካል ትራንስፎርሜሽን የምታደርግ ከሆነ የኢትዮጵያ ለምሳሌ ምን ማለት ነው? ስቴት ሶሳይቲ ሪሌሽንሽፕ የማህበረሰብና የመንግስት ግንኙነት እና ቁርኝቱና እንትኑ ልዩነቱ በምን አይነት ነበረ፣ በህብረ ብሔራዊ ፌዴራል ስርዓት ውስጥ ደግሞ ምን አይነት ይሆናል የሚለው እየተለወጠ እንደሆነ አልተረዳም። ለዛ ነው ቋንቋችንም አልተለወጠ። ማዕከል ነው የሚንለው እኮ እስካሁንም እስከዛሬ ድረስ ከማዕከል ከበላይ እንላለን። ነገሩ እንደተቀየረ አልገባንም። ማዕከል የለውም። የፌዴራል ሀገር ማዕከል የለውም። እንደ አጋጣሚ ሆኖ ኢትዮጵያ ኢቭን ጂኦግራፊካሊ ኢማጂኔሽናችን ማለት ነው የኢትዮጵያ የፖለቲካ ሴንተር አዲስ አበባ ነው፣ ማዕከል ስለሆነች አዲስ አበባ። ስለዚህ ሁሌ ማዕከል ይመስለናል፣ የፌዴራል መንግስቱ ማዕከል ይመስለናል። ኢን አክቹዋል ፋክት የፌዴራል መንግስቱ ማዕከል አይደለም። የትም ሊሆን ይችል ነበር። ጋምቤላ ሊቀመጥ ይችል ነበር። ካናዳ ኦታዋ ነው ያለው፣ አንድ ጥግ ላይ ነው። ከሀገሩ አንድ ጫፍ ላይ ነው ያለው፣ ወደ ኢስት ኮስት ኦታዋ፣ ኢስት ኖርስ ማለት ዋሽንግተን ዲሲ ኢስት ኮስት። it could have been ኦሬገን ሊሆን ይችል ነበር፣ ፖርትላንድ ኦር ሲያትል። የካናዳው ቫንኩቨር ሊሆን ይችል ነበር። የፌዴራል መንግስት ማዕከል የለው። ለዚህ ነው የፌዴራል አወቃቀር ያልተማከለ ስርዓት የምናዋቅርበት ብቻ ሳይሆን ዲሴንትራላይዜሽን ሳይሆን የማይማከል
ኖን ሴንትራላይዜሽንን ከግንዛቤ የከተተ ነው የምንለው። so in our imaginary እኛ በማዕከላዊ አስተሳሰብ ስላለን ከመሃል ወደ ዳር የመቆጣጠር አስተሳሰብ ስላለን የፖለቲካ ባህላችን የፖለቲካ ንቃታችን ለፌደራል አስተዳደር ገና ያልታነጸ ከመሆኑ የተነሳ በዚህ አይነት ነው የምናየው። now የመንግስትና የማህበረሰብ ግንኙነት መገለጫው ምንድነው በኢትዮጵያ ውስጥ ካልክ ዛሬ ማህበረሰብና መንግስት የሚገናኙት በምን መንገድ ነው? በመብትና ግዴታ ነው። አንደኛ ኦኬ፣ በመብትና ግዴታ ምን ማለት ነው? እሱ ምን አይነት መብቶችን የዜግነት ግንኙነት ነው ያለ ማለት ነው። መብትና ግዴታ ማለት የዜጎች አትሪቢዩት ነው። ዜጎች ዜጋ ከሚያስብላቸው ነገር አንዱ መብት አላቸው፣ ግዴታዎች አሏቸው። ስለዚህ መንግስታቸው ጋር ሲገናኙ ከመንግስት ጋር ያላቸው ግንኙነት በመብትና በግዴታ ላይ የተመሰረተ ነው እንጂ ሌላ ሴንቲሜንት፣ ሌላ የተለየ ስሜት በብሔር፣ በመልክ፣ በቋንቋ፣ በቆዳ ቀለም፣ በምናምን በሃይማኖት ጋር የተገናኘ አይደለም እያለህ ነው። and in a true democracy መንግስትና ህዝብ ያለው ግንኙነት በመብት ላይ በየዜግነት ግንኙነት ነው። ዜጎች የሆነ አይነት መብት ይኖራቸዋል፣ ግዴታዎች ይኖራቸዋል። መንግስት ምን ይኖረዋል በእነሱ ላይ? እነሱ ባላቸው ግዴታ ላይ ስልጣን አለው። እነሱ ባላቸው ህጋዊ ግዴታ ላይ ስልጣን አለው። ግዴታቸውን አውቅና ሲሰጡት ለሱ ስልጣን ሰጥተውታል፣ እነዛን ግዴታዎች እንዲያስተገብር ማለት ነው። ስልጣን አለው። ስልጣን ነው መንግስት ያለው። ዜጎች መብት አላቸው። መንግስት ስልጣን ስላለው እነሱ ደግሞ ግዴታ አላቸው። ሪሲፕሮካል ነው። በመንግስትና በዜጎች መካከል ያለ ግንኙነት የስልጣንና የግዴታ የመብትና የነጻነት በዜጎች መብት ባላቸው ነገር ላይ መንግስት ነጻነታቸውን እውቅና የሚሰጠው፣ መንግስት ስልጣን ባለው ላይ እነሱ ደግሞ ግዴታቸውን ነው የሚወጡት። እንደዚህ ነው ግንኙነት ማለት ነው። ከዜግነት ግንኙነት ውጪ ምንም ሌላ ቁርኝት አይኖራቸውም። ምን ማለት ነው? የዜግነት ግዴታቸው ከሚጥልባቸው ኃላፊነት ውጪ ምንም ነገር ለምንም ነገር አይገዙም ማለት ነው። የዜግነት መብታቸው የሚያጎናጽፋቸው በመርህ ላይ የተመሰረተ ግንኙነት በቀር ከነዚህ ውጪ የከለርህ ምን አይነት ቀለም እንዳለ አሁን እኛ ሀገር የታወቀ ነው። ጋምቤላ ከሆንክ ሱዳናዊ ነህ ምናምን ትባላለህ ጥቁር ስለሆነ። እውነት ይሄ ኢትዮጵያዊ ነው ምናምን ይባላል። ገና እኮ ነን አንቲ ሬሲስት እንባላለን እንጂ ዋና ሬሲስት ነን። ኦፕራ ዊንፍሬ ኢትዮጵያ ሄዳ አንድ ጊዜ እሷን ለመቀበል የተዘጋጀው ማህበር እያለ ኢትዮጵያን ኤርፖርት አዲስ አበባ ኤርፖርት ላይ ነጩን የእሷን ቦዲጋርዶች ምናምን ሰላም ይላል ሰው እና መታያ you haven't seen a racist country ምናምን ብላ ስትናገር ነበር። ምርር ብሏል። አልሄድም እዛ ሀገር ተመልሼ ይበላል። it's an extraordinarily racist ሀገር ነው። ዘረኛ ሀገር ነው። ለነጭ ያለው ክብር በጣም ትልቅ ነው። ironically ያልተገዛ ሀገር ነው ምናምን የሚለው ኢትዮጵያ ማለት ነው። ነጭ አልገዛንም እኛ ይሄን ሰላቶ እንዲያርገ ነው እንዳያለ የሚፎክረው ሀገር። በመሰረቱ ምን እያለ ነው? ፈካ ያለ ሰው ከጠቆር ካለ ሰው ይለያል እያለህ ነው። አንተ ኢትዮጵያዊ አይመስልም ምናምን ይባላል። ትንሽ ፈካ ያለ ጥቁር አሜሪካዊ ሲያዩ አሜሪካን ሀገር እዚህ ውጭ ሀገር አሁን እዚህ አገር በቀሎቹ ህዝቦች ኢንዲጂነስ ሰዎች እነሱ ብላክ ነው የሚሏቸው ፈረንጆቹ። ያው ትንሽ ጠይምነት ነገር አላቸው በተለይ ከተቀላቀሉ እና ኢትዮጵያዊ አትመስልም። አንድ ቴኒስ ተጫዋች ነበር የዚህ ሀገር አንደኛ ከነ ጆኮቪች ጋር የሚወዳደር እና ኢትዮጵያዊ አይመስልም ምናምን አዚፍ የኢትዮጵያዊ መገለጫ ፊዚካል ፊቸር የሆነ በድንጋይ ላይ የተጻፈ ይመስል እንደምንግባባበት አይደለ? እንደዛ የሚባል ነገር የለም እያለ ነው ህገ መንግስቱ። ስለዚህ ግዴታችን ምንድነው? አንድ ዜጋ ስትሆን ኢትዮጵያ ውስጥ ያለ ግዴታ ኦኬ የግብር ትከፍላለህ። አገራዊ ግዴታ ማለት ዘመቻ መዝመት ካለበት ትዘምታለህ በጦርነት ጊዜ። ሌሎች መብቶችህ በሙሉ ይጠበቃሉ። ሌላ የምታደርገው ምንድነው? የሌላውን ዜጋ መብት ታከብራለህ። የወል ይሁን የቡድን ይሁን የግለሰብ እነዚህ ግዴታዎች ናቸው። መንግስት በአስተዳደራዊ ስርዓት ውስጥ መኖር አለባቸው የሚል የስነ ስርዓት ህጎችን ታከብራለህ ማለት ነው። ከዚህ ውጪ የዜግነት መመስረቻ ኤሌመንት የለም። ኢትዮጵያዊ ዜጋ ለመሆን አንድ ሰው ከውጭ መጥቶ ቢገባ ኢትዮጵያ ውስጥ እና ዜግነት ፈተና ምናምን ቢኖር የሚጠየቀው እነዚህ መርሆች ያውቃሉ ወይ ተብሎ ነው። ኦኬ እነዚህን መርሆች ያውቃሉ ወይ? ፈንክሽናል ግለሰብ ለመሆን ደግሞ ከኢትዮጵያ ቋንቋዎች አንዱን ያውቃሉ ወይ?
ህገ መንግስት አሁን ያለው የዜግነት ህግም እንደሚለው ማለት ነው። እንዲሁም እሱ ላይ የነበረን ክርክር ለረጅም ዘመን ህጉ እስኪሻሻል ድረስ አማርኛን የሚችል ይላል የዜግነት መስፈርቱ ማለት ነው። በኮንፌር ሄደ ኢትዮጵያዊ ዜግነትን ለመውሰድ ብትፈልግ የተወሰነ ዓመት መኖር ምናምን ይልና አማርኛን የሚችል ይላል። እንደ እኛ ስንት ዘመን ተከራክረን አረ በህግ አምላክ ሀገሩ ተቀይሯል ከኢትዮጵያ ቋንቋዎች መካከል አንዱን የሚችል ለምንድን ነው? በጣም ፕራግማቲክ ቾይስ ነው ይሄ ነገር ካየው ሰውየው ፈንክሽናል ሰው እንዲሆን ተንቀሳቅሶ መኖር የሚችል ለራሱ መብት መናገር የሚችል ግዴታዎቹን መስማት የሚችል ሰው እንዲሆን ከኢትዮጵያ ቋንቋዎች አንዱን ከቻለ በቂ ነው የደሚል እንዲቀንስ አድርገነዋል የዜግነት ህጉ ሲሻሻል እንጂ ለረጅም ዘመን ከድሮ የተወረሰ የኢምፓየር ውርስ ብለህ ቅድም ከተጠቀስከው ነገሮች አንዱ የዜግነት መገለጫ ተብሎ አማርኛ የሚችል የሚል አለበት which was not right because አገር ውስጥ ተወልደው የሚያድጉ ልጆች ራሱ አማርኛ ላይችሉ ይችላል። in fact ኢትዮጵያ ውስጥ 70% ህዝብ አማርኛ ይናገርም ነበር for ages and እስከ ዛሬም ድረስ። ለዛ እኮ ነው ከተማ ሲመጡ አማርኛ ስለማይችሉ በመሳቂያ የሚሆነው የኛ ሀገር ሰው ፍርድ ቤት ሄዶ ትርጉም ከሌለ ምናምን የሚባለው አይችልም። አማርኛ ማይችል ሰው የለም ኢትዮጵያ ውስጥ አማርኛ ሁሉም ሰው መግባቢያ ነው ምናምን ነው። ይሄ ነው አንዱ የውሸት ትርክ ነው። አይችሉም። በአዋጅ እንኳን ከአደባባይ ህይወት ከአደባባይ መነገር ብትከለክላቸውም ቋንቋዎቹ ቤት ውስጥ ሰው ሲኖር የነበረው በራሱ ቋንቋ ስለሆነ ወደ ፍርድ ቤትም ሲመጣ ወደ ሆስፒታልም ሲሄድ ምን እንደሚሉት አይሰማም ነበር። ዛሬ ደግሞ ይልቁኑ በአፍ መፍቻ ቋንቋ የሚማር ትውልድ ካለ ከአንድ ክልል በቀር እና ወይም እነዚህ በጣም ህብረ ብሔራዊ ከመሆናቸው የተነሳ አማርኛ እንደ ስራ ቋንቋ ከተቀበሉት ክልሎች ለምሳሌ ደቡብ የኢትዮ አማራ ሊቃን ብዙ ጊዜ ደቡብ የኢትዮጵያዊነት መገለጫ ነው የሚሉት አማርኛን በፍቅር ስለወደደ ወይም አማርኛ አሲሚሌትድ ስለሆነ ምናምን የራሱ ቋንቋ ስለሌለው ይመስላቸዋል። አይደለም። በጣም ብዙ ስለሆኑ ወይ ሁሉን እኩል አድርገህ መቀበል ነው ያለበት የስራ ቋንቋ አድርገህ ወይም ደግሞ ሁሉም የተወሰነ ደረጃ ያውቃሉ ሊባል በሚችለው በፌደራልም ቋንቋ የስራ ቋንቋ ስለሆነ አማርኛን እንጠቀም ነው። ጋምቤላም እንደዛ ነው፣ ደቡብም እንደዛ ነው። እና አንዳንዴ የስራ ቋንቋ ሆኖ አማርኛ በክልል ደረጃ እውቅና የተሰጠበትን ሁሉ ይቆጥሩና 70% ሰው አማርኛ ነው የሚናገረው ስለዚህ ኢትዮጵያ ቋንቋ ምናምን አገራዊ ቋንቋ እናርገው እና አብይ ምናምን ዛሬ የሚዘባርቁት ማለት ነው። ብሔራዊ ቋንቋ እንበለው የሚሉት ማለት ነው። that's በጣም ኮምፕሊትሊ የአጭበርባሪዎች የፖለቲካ መልእክት ነው። ይሄ ፕሮፓጋንዳ መልእክት ነው። ናው ቋንቋ ራሱ መስፈርት አይደለም፣ ባህል መስፈርት አይደለም፣ ሃይማኖት መስፈርት አይደለም። አየህ በቀደመው ዘመን ኢትዮጵያዊ ኦርቶዶክስ ክርስቲያን ነው፣ አማርኛ ተናጋሪ ነው፣ ሸማ የሚለብስ ነው። ኦኬ መልኩ ደግሞ እንደው ጠየም ያለ ይሄ ነው የአበሻ ኢትዮጵያ መልክ ይባላል። ይሄ ፈካ ያለ ማለት ነው። እነዚህ ናቸው ይላል። where does that leave the Somali, the Gambella, the Benishangul Gumuz peoples and the wider South people? እና unsurprisingly በጣም ብዙ ጊዜ በቴሌቪዥን የብሔር ብሔረሰቦች ፕሮግራም የሚባል አለ ሰኞ ማታ ምናምን ከደቡብ ብሔር የሚተላለፍና የብሔረሰብ ብሔረሰቦች ሙዚቃ ምናምን እዛ ላይ ሲመጣ አንዳንዱን አይተውታ ያቆም አሪ ኤርቦሬ አሪን አሁን ማወቅ ይቻል ይሆናል ምናልባት ስለ ዲሽታጊና ስለመጣ በሱ ምክንያት አሪ የሚባል ህዝብ ሊታወቅ ይችላል። አይ ዶንት ኖ እሱንም ማወቃቸው ነው። አሁን የዲሽታጊና ደጋፊ ነን ብለው ውር የሚሉት ሰዎች ሁላ ዲሽታጊና አሪዬ እያለ እንደሚዘፍን አያውቁም። አሪ ነው የተለያዩ እዛ አካባቢ ያሉ ኤርቦሬ ምናምን የኢትዮጵያ ብሔር ብሔረሰቦች ቀን ሲከበር ኤርቦሬ ህዝብ ምናምን የባህል አለባበስ ለብሶ የመጣን ሰው በቃ ሰው እንደ ትንግርት ሲያየው እንደነበር አስታውሳለሁ። አንድ ጊዜ ለኔ ቅርብ የሆኑ ሰው በቴሌቪዥን ቤት ውስጥ ቁጭ ብለው ያዩ የሆኑ አይነት ህዝቦችን በባህላዊ አሰራር አኗኗር ሲያሳዩ አሁን እውነት እነዚህም የኛ ናቸው ማለታቸውን አስታውሳለሁ። ቤት ውስጥ ማለት አሁን እውነት እነዚህም የኛ ናቸው ምን ማለት ነው? በእኛ ይሄ ኢትዮጵያን ኢማጂነሪ ውስጥ ኢትዮጵያዊ የሚባለው የሆነ አይነት ፊዚካል አትሪቢዩትስ አሉት፣ የሆነ አይነት አካላዊ መገለጫዎች አሉት ብለው የሚያምኑ ሰዎች አሉ። አይደለም እያልኩ ነው። አይደለም ህጋዊ በህግ ኢትዮጵያ ውስጥ አሁን በተቋቋመችው ትራንስፎርምድ በሆነችው አይዲያሊ ማለት ነው ኢን ቲዮሪ ኦን ፔፐር በሆነችው ኢትዮጵያ ውስጥ ዜግነት የዘር የቋንቋ የማንነት ዘር ስል ከለር ማለቴ ነው። እነሱ እንደሚሉት
ኦሮሞ ስለሆንክ ዘረኛ በሚሉት አይደለም። ዘር ሬሻል ካቴጎሪ ዋይት ብላክ በሚለው ከለር ሶ ሬስ ቋንቋ ሃይማኖት እነዚህ ነገሮች በምንም አይነት ከዜግነትህ ጋር ግንኙነት የላቸው ከኢትዮጵያዊነትህ ጋር ግንኙነት የላቸው ምን ጋር ነው ግንኙነት ያለ አንተ ወደ ኢትዮጵያ ማህበረሰብ ለመቀላቀል እነዚህን መሰረታዊ አማዶች ከተረዳ እውነት ኢትዮጵያን ትወዳለህ አባል መሆን ትፈልጋለህ ማለት ነው ምንድናቸው እነሱ የኢትዮጵያ ብሔሮች የመጨረሻ የስልጣን ባለቤት አካል መሆናቸው መንግስት ስልጣን የሚያዘው ከነሱ ፍቃድ በመነጨ ከነሱ ፍቃድ በነሱ ፍቃድ ላይ ተመርኩዞ መሆኑን የዲሞክራሲ መብት ይሄ መብት ደግሞ በውክልና በሚደረግ ወይንም ደግሞ በቀጥታ ተሳትፎ በሚደረግ አካሄድ የሚገለጽ መሆኑን የመንግስት ስልጣን የሚመጣው ከነዚህ ብሔሮች ሉዓላዊነት ብቻ መሆኑን ስትረዳ ምን ማለት ነው በኢትዮጵያ ውስጥ የመንግስት ስልጣን የፌደራል መንግስቱ ኤክሰርሳይዝ የሚያደርገው ከብሔሮቹ በተሰጠው ነው እንጂ እሱ ይዞ ለነሱ በሚያከፋፍለው አይደለም ዲሴንትራላይዜሽን አይደለም ኦኬ ተቆጥሮ ነው የሚሰጠው ዋናው የህዝብ ስልጣን ባለቤት ብሔሮች ስለሆኑ ማለት ነው የሉዓላዊነት ባለቤቶች የፌደራል መንግስቱ ሉዓላዊነት በተውሶ በዴሪቬሽን ተቆጥሮ በተሰጠው ላይ በውጭ ጉዳይ በከረንሲ በመናምን በዲፌንስ በእነዚህ ላይ ነው በተሰጠው እንጂ ኢንሄረንትሊ ናቹራሊ የፌደራል መንግስቱ ያለው ስልጣን የሚባል የለም ኢንሄረንት enough ተፈጥሯዊ የሆነው መብት የብሔሮች ነው ማለት ነው በአንቀጽ 8 መሰረት አንቀጽ 9 የህገ መንግስት የበላይነት የህግ የበላይነት በአጠቃላይ ኮንስቲቱሽናሊዝም የሚለው ማለት ነው ይሄ ማንኛውም የመንግስት ስልጣን የሚያዘው በህገ መንግስቱ አግባብ እንደሆነ ከህገ መንግስት አግባብ ውጪ ስልጣን ከያዝክ ስልጣንህ እንደሚነጠቅ ህገወጥ እንደሚሆን የሚገልጸው ማለት ነው አንቀጽ 10 የሰብአዊ መብቶች ቅዱስነት ክቡርነት sanctity of the rights the human and people's rights የሚለው ማለት ነው እነዚህን ዕውቅና ስትሰጣቸው ከዛስ principle of secularism የሃይማኖትና የመንግስት መለያየት የሃይማኖቶች ሁሉ እኩልነት የህዝቦች ሁሉ የሃይማኖት መብት ነፃነት ሁሉም ሰው በግል የማመን መብቱ የተጠበቀ ነው ሁለተኛ አንድ ሃይማኖት ከሌላኛው ሃይማኖት አይበልጥም ሁሉም ሃይማኖት እኩል ነው ሶስተኛ መንግስት ለሃይማኖቶች አንዱን አቅርቦ አንዱን አርቆ መሄድ አይችልም በሃይማኖት ጉዳይ አያገባውም አይገባም እኛ ሀገር ደግሞ እንደውም ከሌላው ሀገር በተለየ ሃይማኖት በመንግስት ጉዳይ አያገባውም ይላል which is not the case ሌላ ቦታ ሴኩላሪዝም የምትሰማበት ቦታ መንግስት ሃይማኖትን ገብቶ እጁን አስገብቶ በእግዚአብሔር ጉዳይ ቄሳር አይመለከተውም ነው የሚለው ኦኬ የኛ ግን በቄሳር ጉዳይም የእግዚአብሔር ሰዎች አይመለከታቸውም ነው የሚለው ምን ማለት ነው የሴኩላሪዝም መርህ በአውሮፓ በመናምን ሲመሰረት መጀመሪያ በብርሃን ዘመን ኢንላይትመንት ላይ የካቶሊክ ቤተክርስቲያን እንደምታውቀው በኢንኩዊዚሽን በምን ዘመን ብዙ የታማች የውቀትም ባላደራ ስለነበረች በብርሃን ዘመን ላይ በኢንላይትመንት ጊዜ የሴኩላሪዝም መርህ መንግስትን ከሃይማኖት ለመጠበቅ ነው ጳጳሱ ከቤተ መንግስቱ መራቅ አለበት ነው በኋላ 19ኛው ሴንቸሪ ይሄ የብሔራዊ ብሔርተኝነት ምናምን የሚለው ከመጣ በኋላና ሞደርን ዲሞክራሲ ከተጀመረ በኋላ ግን ሃይማኖት ቨልነራብል ስለሆነ ለጥቃት ስለሚጋለጥ ከቄሳር ሰይፍ ቤተክርስቲያንን ወይም ቤተ መቅደስን ለመጠበቅ አጥሩ ማን ዙሪያ ነው የሚሰራው ማለት ነው በመንግስት ዙሪያ ነው መንግስት በሃይማኖት አያገባውም ያውን በአሜሪካን ህገ መንግስት እንደሱ ነው ኖን ኢስታብሊሽመንት ክሎዝ ፈርስት አሜንድመንት የሚባለው ማለት ነው በእናንተ ሀገር መንግስት ሃይማኖትን አያቋቁምም አያፈርስም ምናምን የሚለው በመንግስት ዙሪያ ነው አጥሩ የተሰራው መንግስትን ሃይማኖትን ከመንግስት ለመጠበቅ የታጠረበት ማን ነው መንግስት ነው የኛ መንግስት አያገባውም ይላል በዛው በአንድ ትንፋሽ አራት ነጥብ አይደለም ድርብ ሰረዝ ይልና ሃይማኖት በመንግስት ጉዳይ ጣልቃ አይገባም ይላል ሶ በሁለቱም ዙሪያ ነው አጥር የታጠረው ለምን ኢትዮጵያ ውስጥ ሃይማኖት በመንግስት ውስጥ እጅ ነበረው ሲሶ መንግስት ነበረ you see how transformative this is ይሄ በጣም ኢምፖርታንት ነው ሃይማኖት at least ኢትዮጵያ ኦርቶዶክስ ቤተክርስቲያን
ትልቅ ቦታ ነበር and by the way ዛሬ የአብይ አህመድ መንግስት እያመጣ ያለው ኦርቶዶክስ ሀገር ናት ካለ ጊዜ ጀምሮ ይሄ ሁሉ አሁን በሃይማኖት ስም ሲደረግ የነበረው ጥቁር መልበስ ሰልፍ መሰለፍ ምናምን አገር ማወቅ እነ ጴጥሮስ የሚባሉ ጄኖሳይደሮች ሲንቀሳቀሱ የነበረበት ሁኔታ የመጣው ያንን ሲሶ መንግስት ማግኘት አለብን ከሚል መርህ ነው እኛ ኦርቶዶክስ ሀገር ናት የሚለው እኮ ፈንዳሜንታሊ አንኮንስቲቱሽናል ከስልጣን የሚያስባርር ስካንዳለስ የሆነ ንግግር ነው አብይ አህመድ ዘመን ሶ የኢትዮጵያዊ ሰው አንድ ግለሰብ ሆነ ቡድን እና የመንግስት ግንኙነቶች የሚመሰረቱት በእነዚህ ሞደርን ራሽናል በሆኑ መርሆች ላይ ነው እንጂ ከባህል ከቋንቋ ከማንነት ጋር በተያያዘ አይደለም ምን ማለት ነው የኢትዮጵያን መንግስት ዲናሽናላይዝ አድርጎታል ይሄ ከመንግስት ማለት ነው ከብሔር ነፃ አድርጎታል ማለት ነው ከሃይማኖት ከቋንቋ ከማንነት ነፃ አድርጎታል ማለት ነው ነገር ግን እንዴት ነው የታየው የጎሳ ፖለቲካ የእንስሳ የዝንጀሮ ፌደራሊዝም ጎሰኝነትን በህዝቦች መካከል መከፋፈልን ምናምን ያመጣ ኢንፋክት ይሄ በህዝቦች መካከል ያለን ድንበር ሽሮ ማንም ሰው ደቡብ አፍሪካዊ ማንም መንገደኛ ሰው እነዚህን መርሆች ብቻ ከተቀበለ ኢትዮጵያዊ ሊሆን የሚችልበትን አግባብ ካስቀመጠ ፈንዳሜንታሊ የመጨረሻው ኮዝሞፖሊታን ራሽናል መርሆች ላይ ነው የተመሰረተው ማለት ነው and this is precisely why we pegged our hope of radical transformation of the empire into a republic on this principle ነገር ግን ያንን ትራንስፎርሜሽን የማይፈልጉ ሪአክሽነሪ ወደ ኋላ የሚያስቡ ኋላ ቀር አስተሳሰብ ያላቸው የኢትዮ አማራ ሊቃን ወደ ድንጋይ ዘመን እኛን ለመመለስ ሲፈልጉ ይሄንን የእንስሳ ፖለቲካ የአራዊት ፖለቲካ as big as professor መስፍን ሀብተ ማርያም እንደዚህ ነበር የሚሉት መስፍን ወልደ ማርያም ይቅርታ እና that was I think a mistake ግሮስ የሆነ ማጭበርበር ነው actually ተሳስተውም አይመስለኝም አንዳንዶቹ ያወቁ ነው ይሄን የሚያደርጉት የራሳቸውን ፕሪቪሌጅ ለመጠበቅ ሲባል አብዛኛው ግን በድንቁርና ነው ይሄን የሚያደርገው እና ድንቁርናም ኤክስኪውዝ አይደለም now ሁለተኛው ያነሳው ነገር እነዚህ ነገሮች በአስቸኳይ ጊዜ እንኳን የማይገሰሱ ናቸው ስትል ከመጀመሪያው መርህ ጋር አይጣርስም ወይ ነው የመጀመሪያውን መርሆች እነዛን መርሆች ያጠናክራሉ እንጂ በነገራችን ላይ የአስቸኳይ ጊዜ አዋጅ ገደብ በአስቸኳይ ጊዜ ገደብ የማይጣልባቸው አንቀጾች ተብለው የሚቀመጡት አንደኛ የኢትዮጵያ ፌደራላዊ ስትራክቸር እና ፌደራላዊ ዴሞክራሲያዊ ሪፑብሊክ ነች የሚለው ስሟ አንቀጽ 1 ማለት ስለ ስም ነው ኖሜንክላቸር አንዱ በአንቀጽ 93 መሰረት በአስቸኳይ ጊዜ እንኳን የማይገደበው አንቀጽ 1 ነው አንቀጽ 1 ምንድነው ካልክ ኖሜንክላቸር ነው የዚህ ሀገረ መንግስት ስም ኦፊሴላዊ ስም ሙሉ ስም ሲባል በዓለም አቀፍ ማህበረሰብ ሄዶ ሲመዘገብ ማለት ዩናይትድ ኔሽንስ ምዝገብ ላይ ሙሉ ስም እድሜ ምናምን ተብሎ ሲጠየቅ አንድ ሀገር የሚናገረው እኔ የኢትዮጵያ ዴሞክራሲያዊ ፌደራላዊ ሪፑብሊክ ኢትዮጵያ ፌደራላዊ ዴሞክራሲያዊ ሪፑብሊክ ይባላል ይሄ ስም ኢቭን ያስቸኳይ ጊዜ አደጋ ባለ ጊዜ እንኳን አይለወጥም አይገሰስም አይገደብም አይሸርም now it has what is in a name እላለሁኝ እኔ ህገ መንግስት አስተምር ይሄንን አንቀጽ አንስቼ ከስሙ አይደለም ጉዳዩ ስሙ ሲግኒፋይ የሚያደርገው የመንግስት ስርዓት አለ የሀገረ መንግስት አይነት ያ አይነካም ይያለ ነው ዛሬ የደናቁርት ስብስብ በመንግስት ስልጣን ላይ ሆኖ በፈለገ ዝም ብሎ አትዊል መቀየር እንደሚችሉ የሚያስቡት ባንዲራን አንስተው እንደሚቀይሩት ምናምን የህግ አገር ስላይደለ የህግና የሥርዓት አገር ስላይደለ ያው በጣም ስርዓት አልበኛ የሆነ አገር ስለሆነ የጉልበት አገር ስለሆነ በተለይ አሁን ደግሞ ፖለቲካዊ ነፍጥ ስለሆነ እና ነፍጠኝነትም የጀገነበት አገር ስለሆነ ገብረቤት ባይከዳኝ በ19ኛው ክፍለ ዘመን መጨረሻ በጣም የሚያንገበግበው ነገር እና እንደዚሁ አንተ የምታውቃቸው ገብረቤትም the first constitutionalist በጅሮን ተክለዋሪያት ይናገሩት ነገር ነበር በጣም በቃ በፍጹም በዛ የኢትዮጵያ ፊውዳል ስርዓት አንገሽግሿቸው ማለት ነው አገር የሚቆመው በሰራዊት ብርታት ሳይሆን በህግና ስርዓት ነው ያሉ ይጽፋሉ ገብረቤት በተለይ በጣም ተናዶ በየቦታው ወታደር ነኝ ይላል የማንም ዘራፊ ነገር ይላል አንድ ቦታ ላይ ካየው እና
ወታደር እየተባለ እንደ ትልቅ ነገር ይነገራል ግን ቀማኛ ነው ይላል እሱ ዘራፊ ነው it's true ነፍጠኝነት ነው ይሄ not that እነዚህ ሰዎች ስለ ኦሮሞ ደና ነገር ይሉ ነበር ለማለት አይደለም ግን at least እነሱ እንኳን ቆርቆሯቸዋል ከሌላው አረም ጋር ራሳቸውን አስተያይተው ቅናታቸው ከሌሎች ኢምፓየሮች ጋር እንዴት እኩል መሄድ አለብን ነው ቅናታቸው ሌላ እኮ ነው ፕሮግሬሲቭ አይደሉም እነሱ ቅናታቸው እንደ ሌሎች ኢምፓየሮች እኛም አፍሪካን እኩል ተቀራምተን እንደነሱ ስርዓት ህገ መንግስታዊ ነገስታት ኖረውን ምናምን ነው ግን አገር የሚቆመው አንድ ነገር ተረድተዋል በሰራዊት ብርታት አይደለም በብረት አይደለም አገር የሚቆመው በህግና ስርዓት ነው ይላል በጅሮን ተክለዋሪያት master constitutionalist he is a legend in my class of constitutional law you know and he did draft the first written constitution of the empire ተክለ ማን ነው የገብረዮት ግን በጣም በሚገርም ንዴት ነው የሚገልጸው ወታደር ቀማኛ እኮ ነው ይላል በቃ ምን ይሄ ነው ግብርም እየጣረ በየቦታው ግብር መኖር አለበት ደሞዝ መኖር አለበት ሰራዊት መስተካከል አለበት ነው እሱ ደግሞ የሚለው አስተዳደር መንግስትና ህዝብ አስተዳደር የሚለው ላይ ማለት ነው እና ወታደርን በጣም ነው የሚጠየፈው and የዛሬዎቹ ሰዎች ሳያፍሩ የራሳቸው አባቶች ቀደምቶች ከተናገሩት በባሰ መንገድ እኛ ነፍጠኛ ነን ይያሉ ቲሸርት እየለበሱ ይሄንን ያጀግናሉ ኢንፋክት ነፍጠኛ የሚለውን ቃል የሚጠቀም ሰውን ያማሸማቀቅ ይሞክራሉ ባለጌው ብልግናውን እንዳትናገር ሊያሸማቀቅ ሲሞክር ማለት ነው ሌባን ሌባ እንዳትለው ሌባ ማለት ነውር ነው በአማራ ህዝብ ላይ የዘረኝነት የዘር ማጥፋት እየጠራ ነው እንዲባል ኮድ ወርድ ነው ይያሉ ማለት ነው ኦኬ ይሄ በጣም ትልቅ ነውር ነው ትልቅ ወደ ኋላ መመለስ ነው ናው አንደኛው ስሙን የማይገሰስ መሆኑ አንቀጽ 1 ሁለተኛው አንቀጽ 8 የብሔሮች ሉዓላዊነት መርህ አንቀጽ 8 ሶስተኛ አንቀጽ 25 የህዝቦች እኩልነት መርህ አንቀጽ 25 በግለሰባዊም የቡድንም የወልም እኩልነትን ነው ያወራው አንቀጽ 25 የእኩልነት መርህ ነው ሺ ጊዜ ቀውጢ ብትሆን ምድር ኦኬ በአስቸኳይ ጊዜም እንኳን አንድን ሰው በማንነቱ በብሔር በሃይማኖት በአገራ በባህል በጾታ የመለያየት መብት የለህም ነው አትችልም አይቻል አንቀጽ 25 ይሄ መብቶቹን ነው አሁንም የሚያጸናው እንጂ አይጣረስም እስከዛ አራተኛው አንቀጽ 39 ነው ቁጥር 1 ነው የራስን ዕድል በራስ የመወሰን መብት እስከ መገንጠል የሚለው መብት በማንኛውም ጊዜ ሰስፔንድ አይደረግም irony of ironies የትግራይ ክልል የራሱን ምርጫ ስላደረገ ህግ በማስከበር ስም 1 ሚሊዮን ህዝብ እስኪያልቅ ድረስ ጦርነት ተከፈተበት now in actual fact we know የትግራይ ክልል ይሄ ዘመቻ የተደረገበት የዚህ ህገ መንግስት ኢንቴግሪቲ ጠባቂ መሆን አለብኝ በሱ ሽፋን ይሰጠኛል ይሄ ህገ መንግስትና ህገ መንግስታዊ ፌደራሊዝም ቢያንስ በክልል ራሴን የማስተዳደር መብት ሺልድ እና ጋሻ ይሆነኛል ብለው እሱ ላይ ኢንሲስት ስላደረጉ now of course እንደ ሰይፍ አልተጠቀሙበትም እነሱ ስልጣን ላይ በነበሩ ጊዜ የህዋት ሰዎች you know አገሩን የማስተካከያ ሰይፍ አድርገው አልተጠቀሙበትም after it is too late retreat ሲያደርጉ ግን እንደ ጋሻ ሺልድ ሊጠቀሙት ሲሞክሩ no እናንተ ያገሪቱን ሁሉ ያሸበራችሁ ምናምን ተብለው ይሄ ሁሉ ትውልድ ያለቀው እነዚህን መሪዎች ለመጠበቅ ነው በነገራችን ላይ and this is why ፕሪቶሪያም ላይ ሲደራደሩ ይሄንን ነገር የክልላዊ መንግስታቸውን ኢንቴግሪቲ መደራደሪያ ማድረጋቸው ወደ ጊዜያዊ መንግስት ምናምን መግባታቸው ስህተት ነው የሚለው this was important ለነዚህ መርሆች ነው የሞቱት እኛ ከሌሎች ብሔሮች በኩል ያለ ነው በአጋርነት ከነሱ ጋር ምን ቆምነት ዝም ብሎ ሰባዊነት ብቻ አይደለም in principle in defense of the federal structure as a shield ሲጠቀሙ ይሄ ነው ሌሎችም የሚትገባቸው ይሄንን ወደ ኋላ እንዳይመለስ ይሄ ታሪክ እነሱ ሲቆሙ ከነሱ ጋር መቆም አለብን ከሚል መርህ ነው እንጂ የተለየ ለነሱ ከሌላው ህዝብ የተለየ አፍቅሮት ወይም ደግሞ የተለየ ደጋግ ስለሆኑ ለሌላው ህዝብ ምናምን እኮ አይደለም ደሞም ዝም ብሎ ሰባዊነት ወይ ችግር ደረሰባቸው ብለን ከደረሰባቸው በኋላ አይደለም መደገፍ የጀመረው ሳይደርስባቸው ወደ ጦርነቱ እንዳይጀመር በመንቃወም ጊዜ ነው ልክ አይደለም ይሄ ነገር ከሀገሪቱ የፖለቲካ ግራመር ውጪ ነው እየተደረገ ያለው ነገር አብይ አህመድ ከቀን አንድ ከመጀመሪያው ቀን ጀምሮ የሚጠቀመው ቋንቋ ከሀገሪቱ የፖለቲካ ሰዋሰው ጋር አብሮ አይሄድም አያውቀውም ሀገሩን እንዴ የኦሮሞ ብሔርተኝነት ታላቁን የኦሮሞ ህዝብ ወደ መንደር አስገባው ምናምን ሲል ይሄ ሰው የሀገሩን አያውቅም
የመጣበትን ወገን አያውቅም፣ ከሱ የተወዳደረበትን ፓርቲ ማንነትም አያውቅም ማለት ነው። እሱ ጠቅላይ ሚኒስትር መሆኑንም አላወቀም ማለት ነው። ካልሆነማ የኦህዴድ አባል ሆኖ የተመረጠ ሰው በኦሮሞ ብሔርተኛ ድርጅት ውስጥ ታቅፎ ኦሮሞ ሆኖ ስልጣን የያዘ ሰው የኢትዮጵያ የምታክል ትልቅ ሀገር ጠቅላይ ሚኒስትር ከሆነ በኋላ የመንደር ጠቅላይ ሚኒስትር አይደለም የሆነው። ለዚህ ያበቃው የኦሮሞ ብሔርተኝነት ነው። ለዚህ ያበቃው የኦሮሞ ተወላጅ ነኝ ብሎ በኦሮሞ ተወላጆች ፓርቲ ውስጥ በመቀላቀሉ ነው። እንዴት የሚያወራው ነገር ሌላ ነገር ነው እንዴ? ይሄ ሰውዬ የት ሀገር እንዳለ አያውቅም፣ እሱ ማን እንደሆነ አያውቅም፣ የመጣበትን ድርጅት አያውቅም። ስለዚህ ይቅርታ ይጠይቅ የኢትዮጵያን ሕዝብ ወይም ደግሞ ስልጣን ይልቀቅ። የመጀመሪያ ወር ላይ ነው ይሄን ያልኩት። ያኔ ነው ሰልፍ የተነሳብን ካስታወስክ። እና ለኔ ምንድነው በቃ ለምንም እንዴ ይሄ ሰውዬ ከሌላ ቦታ ነው የመጣው። ያኔ ምንድን ነበር የምንለው? ከሌላ ስክሪፕት ነው የሚያነበው፣ ከዚህ ከአገሩ አይደለም። ሀገሩ ህገ መንግስት አይደለም። ማንም ሰው እኮ አክት ነው። አሁን ፖለቲካል ፐርፎርማንስ ያው ፐርፎርማንስ ነው። ኤኒዌይ ፐርፎርማንስ ስታደርግ ቤሲክ የምትጠቀመው ስክሪፕት አለ። ህገ መንግስቱ ነው ያ ስክሪፕት። አብይ was performing from another script። አንዳርጋቸው ጽጌ እግዚአብሔር ይስጠው ነግሮናል። ሮድማፕ እኔ ሰጥቼው ነው ከሱ ላይ ነው አክት እያደረገ ያለው ብለዋል። ኦኬ ነብራን አሁን ትራምፕ ለምንድን ነው የሚያዞረው? የኢንታየር ዴሞክራቲክ ፓርቲ እና የአሜሪካ ፕሮግሬሲቭ ኃይሎች በሙሉ ግራ ግብት ያላቸው የትራምፕ ጉዳይ አንድ ነገር አይናገሩም። ካያቸው ከንግግር ውጪ የሆነው ለምንድን ነው? ከአገሪቱ መሰረታዊ መግባቢያ ስክሪፕት ውጪ ነው ሰውየው። እና በየት በኩል እንደሚይዙት ምን እንደሚሉት እንዴት አድርገው ፖለቲካሊ ሬይን ሊያደርጉት እንደሚችሉ አልገባቸውም። በፍርድ ቤት ተሞክሯል ምናምን። አሁን ገና ዝም ብለው እያዩ ነው። ስክሪፕቱን ነው የቀየረው። መሰረታዊ የአገሪቱን የፖለቲካ ሰዋሰው ስክሪፕት ቀይሮታል ማለት። እሱ ከሌላ ስክሪፕት ነው የሚናገረው። ምን ያመጣሉ ይላል። ገብቷል። እና ስልጣኑ በእጁ ስላለ የሆነ ርቀት ይሄዳል። እስከዛ ድረስ የሚያተርፋትን ያተርፋል፣ ሲቆም ይቆማል አንድ ቦታ ላይ። ስክሪፕቱ እንደማያስኬድ እኮ እስከ መጨረሻው ያውቃል። ያለችን ጊዜ ግን እቺ ነች እያለ የሚፈልገውን ነገር ይሰብራል፣ ያገኘውን ነገር። አብይ እንደሱ ነው እያደረገ የነበረው። ሰብሮ ሰባብሮ ደግሞ ሲጨርስ፣ በጦርነትም በምንም አጋጭቶ ሰባብሮ ሲጨርስ፣ በሉ እንግዲህ አሁን እንደ አዲስ እንጻፍ ህገ መንግስትና ኦሮሞ አትደግፉኝም እንዴ ምናምን ይልሃል ዞር ብሎ። እኛ በምን ቋንቋ ነበረ የምታወራን እንኳን ምናምን እያለ ነው አሁን እኮ። ቆይ ለኦሮሞ ስትናገር ዛሬ እንዴት ነው ማነህ አንተ ነው የሚለው ኦሮሞ? ምክንያቱም በፊት ገና ሲጀምር የኦሮሞ ብሔርተኝነት አደጋ ነው ብሎን ከኛ ርቆ ቆመ። አሁን ተመልሶ ይሄ የኦሮሞ መንግስት ስለሆነ አድኑኝ ምናምን ሲል እስቲ ቋንቋው እንደገና በምን ቋንቋ ማን ነው ምናምን ይላል ኦሮሞ። literally that's where we are today because ስክሪፕትን ከቀየርክ በኋላ ያ ስክሪፕት ያውጣህ ነው። የትግራይ ላይ የተፈጠረው ነገር ይሄ ነው። የስክሪፕቶች ግጭት ነው። አንዳንዶች ክላሽ ኦፍ ቪዥንስ ይሉታል። የእይታ የምልከታ ልዩነቶች፣ ያልተስማሙ ህልሞች፣ የሚጋጩ ህልሞች ወዘተ ምናምን ይላሉ። precisely ግን what actually happened was the political grammar, the script of the political grammar has changed። ወይም ከሌላ ቦታ ይመጣ ሌላ ስክሪፕት ነው የሚያነበው። ይሄ ሚሊኔሪያን የሆነው አነጋገር ለምሳሌ ይሄ መሲሃዊው የሆነው አነጋገር ኢትዮጵያን ከኦሮሞ አዳምኩ፣ ሀገር እንዳትበተን ይሄን አደረገን ምናምን፣ ህግ የማስከበር የትኛውን ህግ? ስክሪፕቱን እዚህ ትቶ የምን ህግ ነው የሚያከብረው? የትኛውን ህግ? ይሄው ነው እኮ ስክሪፕቱ። ስለ ህግ የምናወራ ከሆነ ሌላ ህግ አለው ማለት ነው። እሱ ሌላ ያልተጻፈ እኛ የማናውቀው ህግ አለ። ያልተጻፈና አንተ የማታውቀው እንዳለ እዚህ ያለ ነው ሰው የማያውቀው ስለሆነ ተቃዋሚዎች እንዴት አንድል እንደሚያደርጉት አያውቁ፣ ግራ ይገባቸው። ለዛ ነው የሱ ፖለቲካ ተቃዋሚ ሊሆኑ የሚገባቸው። ይሄን ህገ መንግስት የሚጠሉ የሚምናምን ሰዎች የኦፒዲዮ አሽከር ሆነው አሰብስፈው ከዓለም ዙሪያ ተሯሩጠው የገቡት መጀመሪያ እነሱ ነበሩ። ምክንያቱም ይሄ ከተጻፈው ስክሪፕት ውጪ ነው አክት የሚያደርገው ከነሱ ከተዋሰው። ስለዚህ እነሱ ይሄኛውን ሲጠሉት ስለነበረ ይሄንን ፍላውንት ማድረጉ ተስማምታቸው ነበር። በለው ሲሉት የነበሩት እኮ ግፋ በለው ሲሉት የነበሩት እነሱ ናቸው በአሰቃቂው እልቂት ውስጥ። ለምን? ያ ስክሪፕት የነሱ ስክሪፕት ስለሆነ። ኦኬ ናው በስክሪፕት እና በመናምን ከማውራት እንመለስ። ሁለተኛው አንቀጽ የመጨረሻው አንቀጽ 5 ናቸው ብያለሁ፣ የማይገሰሱ አንቀጾች። አንቀጽ 39 ነው፣ የባህል የቋንቋ የማንነት። ተመልከት። አሁን ዛሬ ግን በተግባር እየተደረገ ያለው እነዚህን ለመሻር ነው። ብሔራዊ ዳያሎግ ኮሚሽን የምናምን እየተባለ ህገ መንግስት ማሻሻል
ጥናት እየተሰራ የጥናት ቡድን እየተቋቋመ ኮሚቴ እየተቋቋመ በእርቀ ሰላም ስም በኮሚሽን በዳያሎግ ኮሚሽን ስም በሕገ መንግስት ይሄ ሁሉ የሚደረገው እነዚህን መርሆች በተግባር ቀሪ ለማድረግ የሚደረግ ሩጫ ነው። እነዚህ የአስቸኳይ ጊዜ አዋጅ እንኳን የማይገሰሱ የሚለው የአስቸኳይ ጊዜ አዋጅ ህግ ማለትም አንቀጽ 93 ማለት ነው። በነገራችን ላይ ኢትዮጵያ ውስጥ የአስቸኳይ አዋጅ ህግ ማውጣት ቀላል አይደለም። ከወጣ ደግሞ በጣም እነዚህን አንቀጾች ሳትነካ ነው የምትንቀሳቀሰው ነው የሚለው። ስለዚህ ኤክስትሪምሊ በህግ የሚገዛ ገቨርንመንት አንደር ሎ የምትለው አይነት ስርዓት ነው ሳንክሽን የሚያደርገው የህገ መንግስት ማለት ነው። one has to understand እኔ አሁን ብዙ ጊዜ ከትግራይ ጦርነት ጊዜ ወይም የሲዳማ የክልልነት ጥያቄ ጊዜ ወይም የወላይታ የክልልነት ጥያቄ የሌሎቹ ብሔር ብሔረሰቦች የማንነት ጥያቄ የቅማንት የማንነትና የራስ አስተዳደር ጥያቄ የአገው የራስ ክልል የራስ አስተዳደር ጥያቄ ላይ ከነዚህ ጋር የምንቆመው because it's fundamentally የዚህ ሎጂክ አውትወርኪንግ ለከነሱ ጋር የመቆም ግዴታ ስለሆነ ነው። የሲቪክ ዲዩቲ ስለሆነ ነው። probably I'm the only constitutionalist Ethiopian ማለት ነው እና ironically ማለት ነው ኢትዮጵያን የሚያፈርሱ ምናምን ከምንባሉ ሰዎች ነን። ግን this is us ኢትዮጵያውያንን ሁሉ አንድ ለማያያዝ ስንጮህ የነበር ነው። ግን እኛ ነን ባንዳ የጁንታ ምናምን እየተባልን የነበረው ማለት ነው። የኦሮሞ ብሔርተኞች አክራሪዎች ካለን የሚሉ እንደኛ የኦሮሞ ብሔርተኛ ብንሆን ሌላውን ህዝብ ከጋር አጋርነት አንቆምም። እኛ ለሌላው ህዝብ አንጮህም። እኛ ለአገሪቱ ህጋዊ ኢንቴግሪቲ ወጥነት ጥብቅና አንቆምም። እንደውም we are too kind to the regime and the empire that actually made us a bastard. እኛን step children ያደረገን ኢምፓየር ውስጥ we have been the most loyal critics እውነት ለመናገር እነዚህ አንቀጾች አይጣርሱም እና actually ይሄ ነው የሚያሳየው። ናው እንመለስ ወደ ዋናው ነጥባችን። የኢትዮጵያ ህዝቦች ጥያቄ የራስን ዕድል በራስ የመወሰን መብት ጥያቄ ምንጮቹ ምንድናቸው ወደሚለው ጥያቄ ይሄኛው መልሼው እንደሆነ ፎሎ አፕ ጥያቄ መልሰህልኛል ጸገሽ። ይሄንን ያነሳውበት ምክንያት አለኝ። ምክንያቱም በጽሁፍም እንደምታውቀው በንግርትም ይሄ ነገር የተለመደ አይደለም። ለሚሰማ ሰውም እንግዳ ነው ብዬ ስላሰብኩ ነው እንደዚህ አይነት አተረጋግም ማለት ነው። ምክንያቱም ይሄ ህገ መንግስት አይደለም በሚቃወሙት ሰዎች ይሄ የኢትዮጵያ ፌደራላዊ ስርዓት በሚቃወሙት ሰዎች ይቅርና በሚደግፉት ሰዎችም መሰረቱ የሚያያይዘው ቋንቋ ነው ማንነት ነው ተብሎ ሁሉ ጊዜ ስለሚነገር which is partly true ማለት ማንነቶችን ስለሚያከብር ፕሪንሲፕሎቹም ከዛ ስለሚመነጭ ነገር ግን እንደ ሀገር ፌዴሬሽኑን አንድ ላይ የሚያያይዝ ወደ አንድ ሀገርነት የሚጎትት የሚቻለውን ጥረት የኤምፓየሩን ነገር አስቀርቶ የብሔሮችን ህልውና ባከበረ መልኩ እንዲያያዙ ጥረት ያደረገ ህጋዊ ዶክመንት ነው ሚል ነገር ትርጉም የሰጠው ትርጉም ትንሽ እንግዳ ስለሆነ ነው ማለት። አሁን ጽሁፎቹ ጋር ስትሄድ ይሄ ተራ ዌብሳይት ላይ የሚጻፉ የሆነ ነገር ለማብራራት አኔክዶት የሚጽፉ ሰዎችን አይደለም ነው። ይሄ ሜይንስትሪም ስኮላርሺፕ ጋር ከሄድ ራሱ የኢትዮጵያን ፌዴራሊዝም ኮንቴክስቱ የሚጻፈው የሚተረጎመው ኤትኒክ ፌዴራሊዝም ተብሎ ነው። እንዳውም ቅርብ ጊዜ ነው ሰዎች መልቲናሽናል ፌዴራሊዝም የሚለውን ስም ራሱ እየተቀበሉ የመጡት እንጂ ኤትኒክ ነው እንጂ አሁን አንተ ባየኸው መልኩ አገሪቷን አንድ ላይ ለመሰብሰብ የተቀመጡ አምስቱ አዕማዶች መርሆች አንተ ያልካቸው ማንም ያስተዋላቸው የሚያውቃቸውም ሰው ብዙ ያለ አይመስለኝም። ለዛ ነው ትንሽ ትኩረት ሰጥተህ እንድታወራ የጠየቅኩ ማለት ነው። በሌላ በኩል ከዚህ ያፈነገጠ የህብረ ብሔራዊ ፌዴራሊዝሙ ጠላት የሆነ በአንድ በኩል የአገርን ህልውና ያፈርሳል የሚል በሌላ በኩል ደግሞ ፍጹም ዕውቀት አልባ የሆነ የብሔሮችን ማንነት የሚያንጓጥጥ ንግርት አለ። የጎሳ ፌዴራሊዝም ብሎ የሚጠራ
ምንድነው ይሄ ፌደራሊዝም በህግ ደረጃ እንኳን በፕራክቲስ ይቅር በህግ ደረጃ እንኳን መርሆቹ ምንድናቸው ብትላቸው ማብራራት ይቅር ትርጉሙን እንኳን መናገር የማይችሉ ሰዎች ዶክመንቱንም ህገ መንግስቱንም አይተውም ነክተውትም የማያውቁ ነገር ግን ማብራራት የሚፈልጉ ሰዎች አሉ ቡድኖች አሉ ይሄንን ነገር የሚያንጓጥጡ የጎሳ ፌደራሊዝም የዘረኝነት ፌደራሊዝም ቅድም እንዳልከው ደግሞ በጣም በሚያሳቀቅ መልኩ ራሱ የጦጣ የዝንጀሮ ምናምን ይያሉ የሚገልጹት ነገር ነው አሁን ይሄ ሁለት ነገር ነው አንደኛ በዛ ያለ ሰው ዕውቀት ሲያንሰው ታያዋል በዚህ ጉዳይ ላይ ሁለተኛ ደግሞ ከዛ ካምፕ ማለት ነው ከሚቃወመው ካምፕ ሁለተኛ ደግሞ ስራይ ብሎ የማንጓጠጥ የማንቋሸሽ ነገር ስለሚታይ ስለዚህ በሁሉም በኩል አሁን የተናገርከው አትረጓገም ይሄ the 5 principles ብለ ያስቀመጥከው ነገር ትንሽ ለሰው ጆሮ እንግዳ ሊሆን ስለሚችል ብዬ ነው ደግሜ የጠየቅኩ ስለዚህ አሁን ወደ ታሪካዊ ዳራዎቹ መጀመሪያ ወደ ጠየቅኩት ነገር እንሄዳለን ከራስን እድል በራስ የመወሰን መብት ትናንት ዛሬና ነገ የሚለው ምክክራችን እንደቀጠለ ነው የኢትዮጵያ ህብረ ብሔራዊ ፌደራሊዝም መርሆችን ስናወራ ነው እስካሁን የቆየ ነው አሁን ደግሞ ይሄንን ነገር ምን አመጣው ኢትዮጵያ ይሄንን ነገር ስትመርጥ በ1991-92 በአውሮፓ አቆጣጠር ይሄ ነገር ሲመረጥ በኋላ ደግሞ ህገ መንግስት ሆኖ ሲጸና ይሄ ብቸኛ አማራጭ ነው ወይ ለምንድነው ይሄ ነገር የመጣው ይሄንን የምንጠይቅበት ሁለት ምክንያቶች ያሉን ይመስለኛል ጸግሽ አንደኛ ይሄ ነገር ማዕከል ላይ አሁንም እንግዲህ ቅድም ያንተ ያነሳው ቃል ላይ ነው የምመለሰው መሃል ላይ ቁጭ ብሎ የዚህ ህገ መንግስት ጠባቂ ነው ተብሎ ህገ መንግስቱን ይዞ ምሎ ስልጣን የያዘ ኃይል መንግስታዊ ስልጣኑን የጨበጠው ይሄንን ነገር እየተዋጋው ነው ያለው ስለዚህ እሱን ወደ ኋላ ልናነሳ እንችላለን ሁለተኛው ከዚህ ቀጥለን የምናወራው ነገር እሱ ነው ነገር ግን ምክንያታችን አንዱ እሱ ነው ለማለት ነው አሁን ይሄንን ነገር ለማውራት ታሪካዊ ዳራውን በወፍ በረርም ቢሆን አንስተን እንድንነጋገር ሁለተኛ ሰዎች ቅድም እንዳነሳውት እውነት ለመናገር የዕውቀት ማነስም አለ በማህበረሰባችን ውስጥ የዕውቀት ማነስም አለ ይሄ ነገር ኢህአዴግ መጥቶ ከአንድ ጫፍ ዘሎ መጥቶ ወደ ሌላ ጫፍ አርፎ አይ ለዚህ አገር የሚበጃት የብሔር ብሔረሰቦችና የህዝቦች ህልውናን የሚያስከብር ህገ መንግስትና ህገ መንግስታዊ ስርዓት ነው ብሎ ራሱ እንደፈጠረና ከሰማይ እንዳወረደ ነው የሚረዳው ሰው ታሪካዊ ዳራው ምንድነው ከየት ነው የመጣ ነው ተጉዘን የደረስነው መንገድ ምን አይነት መንገድ ነው የሚለውን ብዙ ያለ ማስተዋል ነገሮች አሉ እነኚህ ነገሮች ጸግሽ ምንጮቹ አሁን ያነሳሃቸው መርሆች ህገ መንግስታዊ ሆነው እንዲደነገጉ ያስገደዱ ሀገራዊ ታሪካዊ ሁኔታዎች ምንድናቸው ይሄ ነገር አዲስ ጥያቄ አይደለም ነገር ግን በእነኚህ አሁን ባነሳኋቸው ሁለት ጉዳዮች ምክንያቶች ልናወራቸው አሁንም እንገደዳለን ማለት ለማንሳት በአጭሩም ቢሆን ለማብራራት ከየት እንደተወለደ ከየት እንደመጣ ለምን ይሄ ነገር ወሳኝ እንደሆነ አሁን አንተ ሀገርን ለማያያዝ የተቀመጠ ብቸኛ ዶክመንት ነው እንዳውም ሀገርን የሚያያዝ መርህ ያመጣ ነው ኤምፓየሮቹን የኤምፓየርን ውርሶችን በተቻለ መጠን ዝቅ በማድረግ ሪፐብሊካዊ የሆነ ነገር ለመውለድ የተደረገ ጥረት ነው የምትለው አንተ ግን ምንድነው ይሄንን ያስገደደው ይሄ ብቸኛ ምርጫ ለምን ሆነ ጸግሽ እስኪ እሱን እንድታወራ መልካም አሁን ያነሳቸውን ጥያቄዎች አድረስ ከማድረግ በፊት አንድ ሁለት ነጥብ ቅድም ባነሳው ላይ ልጨምር አንደኛ ይሄ አሁን ያለው ህገ መንግስታዊ አደረጃጀት ኢትዮጵያ ኢን ቲዮሪ ነው አሁን የምናወራው በተግባር we are far away from it ያደረገው ነገር አንዱ የኢትዮጵያን ፌደራል መንግስት ወይም አገረ መንግስቱን ዲናሽናላይዝ ነው ያደረገው
ይሄ ነው መተላለፉ። የሚያሳዝነው ነገር ምን የብሔር ፖለቲካ የሚያወራ ህገ መንግስት እሱ ነው ችግራችን ምናምን ይባላል። አክቹዋሊ ያደረገው የኢትዮጵያን አገረ መንግስት ዲናሽናላይዝ ብሔር የለሽ ነው ያደረገው። ከብሔር ከሃይማኖት ከቋንቋ ከምን የጸዳን ያደረገው። ለዚህ ነው ብሔራዊ ማንነት አይደለም ያለን አገራዊ ማንነት፣ ብሔራዊ ጥቅም አይደለም ያለን አገራዊ ጥቅም፣ ብሔራዊ መዝሙር አይደለም ያለን አገራዊ መዝሙር ነው ያለን። ቢኮዝ አንድ ብሔር አገር አይደለንም። በደም ወይም በባህል በቋንቋ በደም በሃይማኖት የተሳሰርን አይደለንም። አስተውል። የፌዴራል ስርዓት መንግስቱንና አገረ መንግስቱን ዲናሽናላይዝ አደረገው ከብሔር ነፃ አደረገው ስንል ምን ማለት ነው? ኢትዮጵያ በቀድሞ ጊዜ ሞኖሊንጓል ነበረች። በዚህ ህገ መንግስት መሰረት መልቲሊንጓል ነች። ሞኖናሽናል ነበረች። በዚህ ህገ መንግስት መልቲናሽናል ነች፣ ህብረ ብሔራዊ ነች። የባለ አንድ ሃይማኖት የባለ አንድ ብሔር አገር ነበረች፣ ባለ ብዙ ብሔር ኦኬ፣ ባለ አንድ ቋንቋ አገር ነበረች፣ አሁን ባለ ብዙ ቋንቋዎች አገር። ባለ አንድ እምነት አገር ነበረች፣ አንድ ሃይማኖት የመንግስት ሃይማኖት ያላት፣ አሁን ባለ ብዙ ሃይማኖቶች እና መንግስት ከሃይማኖት የተለየ አገር ነው የሆነችው። ሃይማኖት፣ ቋንቋ፣ ባህል፣ ማንነት ላይ የተመሰረተ ማንነት አይደንቲቲ የለውም አገረ መንግስቱ እያለ ነው። በዚህ ህገ መንግስት መሰረት የኢትዮጵያ አገረ መንግስት ዲናሽናላይዝድ ሆኗል። አት ዘ ሴም ታይም የኢትዮጵያ ብሔር ብሔረሰቦች ደግሞ የራሳቸው የወል ማንነትን እንደ መንግስታዊ መገለጫ እንዲኖራቸው አድርጓል። ሁለት ነገር ነው በአንድ ጊዜ እየሰራ ያለው ሳይመልቴኒየስሊ denationalizing the national or the federal government and probably encouraging nationalism at the sub-state level. ከአገረ መንግስቱ በታች ባሉ ሌሎች አካሎች ግን የብሔር ማንነታቸው የበለጠ ጎልብቶ እንዲገለጽ የተደረገበት ማለት ነው። አሁንም ኢቭን አርቃቂዎቹ በደንብ አልተረዱትም የምለው ነገር ግን ምን አለ መሰለ፣ የክልል ህገ መንግስቶቹን ሂድና አንብብ። የመመስረቻ መርሆቻቸው ኤግዛክትሊ የፌዴራሉ 5 መርሆች ናቸው። አያስፈልግም። አንዳንድ በጣም ይሄ የፕሪቪሌጅ የማጣት ፍርሃት I call it the Ethio Amhara elites anxiety, የዋይት አንግዛይቲ ተመሳሳይ ማለት ነው። አናሎገስ የሆነ የሚያነሱ ሰዎች ምን ይላሉ? የኦሮሚያ ክልል የኦሮሚያ ክልል የኦሮሞ ነች ይላል። የቤኒሻንጉል ጉሙዝ ክልል የቤኒሻንጉል ነባር ህዝቦች ክልል ነች ይላል። ይሄ በጣም አደገኛ ነው ምናምን ይላሉ። እንደ የፌዴራል መንግስቱን ዲናሽናላይዝ ስናደርገው እና ብሔሮች የራሳቸውን እድል በራስ የመወሰን መብትና ሉዓላዊነት መብት አላቸው ስትል አክቹዋሊ ክልሎቹ ብሔር አላቸው ማለት ነው። it is unfortunate እንዲሁም ሁሉም ብሔሮች የራሳቸው መንግስት ስለሌላቸው of course ያላቸው ከተባለም በልዩ በወረዳ በዞን በልዩ ዞን እና በክልል ደረጃ አላቸው። to that extent ብቻ ነው ያለው። unfortunately ሁሉም የለውም ክልል okay and that's as it is supposed to be። እና የኦሮሚያ ክልል የኦሮሞዎች ካልሆነ የማን ሊሆን ነው? እንዴት ይሆናል ብሎ ይከራከራል። ኦሮሞ አንድ ብሔር ከሆነ የራሱን እድል በራስ መወሰን መብት ያለው የሉዓላዊነት ስልጣን ባለቤት ከሆነ ራሱን የማስተዳደር ምናምን ቅድም ያልኳቸው መብቶች የሚጠቀም ከሆነ ኦሮሚያ የሚባለው የኦሮሞ አገር የኦሮሞዎች ነው። of course የኦሮሞ ዜጎች ነው። necessarily በደም የኦሮሞ ማለት አይደለም። in fact interestingly ደግሞ የነሱንም ኮንሰርን በሚያስወግድ ደረጃ መሆን እንኳን ሳያስፈልገው የክልሎቹ ህገ መንግስቶች ያማራም ነው ባይዘው ይሄ ለምን ወደ ኦሮሚያና ወደ ሌሎቹ እንደሚያው አላውቅም። ያማራም ክልል ህገ መንግስት ጭምር ማለት ነው። ምን አላቸው? እነዚህኑ 5 መርሆች እንደገና በክልል ደረጃ እውቅና ይሰጧቸዋል መመስረቻ አማድ አድርገው እንጂ አሁን የትግራዋይነት መለያ እነዚህ መርሆች መሆን ግዴታው አልነበረም። of course ጥሩ ነው እንደዚህ ሴኩላር ዲናሽናላይዝ አድርገው ማስቀመጣቸው። ኢንፋክት የብሔር ማንነት አገነገነ ምናምን ብለው የሚሰጉ ሰዎችን ፍጹም
ፍርሃት እንዳይኖራቸው የሚያደርግ ነው። ለምን ትግራይ ውስጥ ኢሮብ አለ፣ ኩናማ አለ፣ የተወሰኑ አፋርኛ የሚናገሩ ሰዎችም አሉ። ከሌላ አካባቢ የመጡ ደግሞ በስራም ይሁን በኑሮ እዛ የሚኖሩ የሌላ ብሔር ተወላጆችም አሉ። ስለዚህ ትግራይ ዲናሽናላይዝድ አይደንቲቲ ቢኖረውና ሲቲዘንሺፕ ቢኖረው that's good። በኦሮሚያም እንደዛው፣ በጋምቤላም በቤኒሻንጉል በሁሉም ቦታ ይሄ ሆኖ ሳለ ግን አንደኛው ካለማወቅ የተነሳ በአብዛኛው፣ ሁለተኛ አለማወቁ ደግሞ የእውነት መሆኑን የምታውቀው ፕሮፌሰሮች ፒኤችዲ ማአት ፒኤችዲ ቲሲስ ነው የተሰራው። እኔ ለዚህ አንዱ ተጠያቂ ነኝ። እኔ ይሄን ትምህርት ሳስተምር ፖፑላራይዝ አድርጌያለሁ። በአዲስ አበባ ዩኒቨርሲቲ የማስተርስ ፕሮግራም ስንከፍት የህገ መንግስት ህግ አንድ ስፔሻላይዜሽን አድርጌ ስከፍት ምክንያት ነበረኝ። ይሄ ሀገር የህገ መንግስት ሬቮሉሽን ተካሂዶበታል ከ91 ጀምሮ። ይሄ ሀገር የሰብአዊ መብት ሬቮሉሽን አንሊሽ ተደርጎበታል ከ91 ጀምሮ። ነገር ግን የሰብአዊ መብት ህግ ጥናት በስፔሻሊስት ደረጃ የለም። የህገ መንግስት ህግ ጥናት በስፔሻሊስት ደረጃ የለም። ይሄ እስካለ ድረስ ደግሞ ምንድነው ይሄ ነገር? ይሄን ህገ መንግስታዊ ሰነድ ኢንትሮጌት የማድረግ የመመራመር በሱ ላይ ምንም እንቅስቃሴ ስለሌለ ማስተርስ ፕሮግራም ሲከፈቱ እነዚህ ዋናዎቹ ሁለቱ ዲፓርትመንት ሆነው ሌሎች ደግሞ በወንጀለኛ መቅጫ ህግ፣ በአጠቃላይ ፐብሊክ ሎ እና በንግድ ህግ። ምክንያቱም ከ91 ጀምሮ አንዱ የተከሰተው ነገር ሊበራላይዝ መደረጉ ነው። ኢኮኖሚው ቢያንስ ከፋይናንሻል ሴክተሩ ምናምኑ በአብዛኛው አሁን ገና ቢሆንም ሞሮሌስ ነፃ ኢኮኖሚ ምናምን የሚባለው ቋንቋ ውስጥ የገባው ግን የኛ በወቅቱ ደግሞ እኔ ያንን በማስብ ጊዜ የኢትዮጵያ መንግስት በወቅቱ የነበረው መንግስት ዲቨሎፕመንታል ስቴት ነን ስለሚል ይሄም ደግሞ እንደማንኛውም ፖስት ኮሎኒያል ሀገር ቴንደንሲው ስለሆነ በጣም የድህነት ሀገር ስለሆነ ከዛ ለመውጣት የዲቨሎፕመንታል ስቴት ስለሚል ምንድን ማለት ነው በሊበራል ኢኮኖሚ ውስጥ ከኒው ሊበራሊዝም ጋር መጋጨት በዚህ አይነት ህገ መንግስት ስርዓት። ስለዚህ ኮመርሻል ኤንድ ቢዝነስ ሎ የሚባል የማስተርስ ፕሮግራም ከፈትን። በወቅቱ ይሄን የወያኔ ህገ መንግስት ፖፑላራይዝ ለማድረግ እየለፋ ነው ምናምን ይባል ነበር። በአጭር ጊዜ ውስጥ ግን እንዲሁም ከዛም አንድሪያስ ደግሞ የፌዴራሊዝም ኢንስቲትዩት የሂውማን ራይትስ ኢንስቲትዩት የሚባል ከፈቱ። በአጭር ጊዜ ውስጥ በጣም ፖፑላር ሆነ ትምህርቱ። ብዙ ሰው ማስተርስ ደረጃ ስፔሻላይዝ አደረገ። ወዲያው ፒኤችዲ ፕሮግራሞች ውስጥ መሳተፍ ጀመረ። ግን ከዛ በፊት ጀምሮ ይሄንኑ ጉዳይ ይሄን ትራንስፎርሜሽን ለመቃወም ሲሉ ያጠኑ ብዙ ምሁራን አሉ። በጣም ስማቸው የሚጠራ ታዋቂ ምሁራን ዛሬ ድረስ አሁን የምናገረውን እንኳን ሰምተው የማይመለሱ ማለት ነው። ግን የምር ምሁራን የምር ናቸው። ዮና ቢንክ በሆላንድ ያለው ፕሮፌሰር ለምሳሌ ይሄንን ኤትኒክ ፌዴራሊዝም በጣም በቃ እንደ ኤትኒክ ፌዴራሊዝም እያለ ልክ የሎካል ሰው ነው የሚመስለው የሚያወራው። የሱ ተማሪዎች የነበሩ ሌሎችም እናስናቀ ከፋለ ማአት መጽሐፍ ነው የተጻፈው። ብዙ ሰው ማለት ሊገለጽ በማይችል ደረጃ ኢቭን ኢህአዴግ ውስጥ ያሉ እንደነ ሰለሞን ንጉስ አይነት ፊስካል ፌዴራሊዝም ብለው ሲጽፉ እንደዚሁ የሴንተር ነገር ነው የሚያወሩት። ያለ መረዳት ችግር አለ። ኤንድ ኦፍ ኮርስ እንደዚህ አይነቱን ነገር ስናወራ በወቅቱ እንደ ፐራያ እንደ የሆነ ሌላ ነገር እንደሚያወራ ሰው ተደርገን የታየን አለ። ብዙም አጋር አልነበረኝም። በኢትዮጵያ የአካዴሚክ ስርዓት ተስፋ የቆረጥኩት እኔ ምንም በቃ ግርግዳ መጋጨት ሆነ። በየቀኑ የምታወራው ነገር ሊገባው አልቻለም ሰው እና እንደው አንድ ስቴፕ ሄዶ እስከ ነዋልልኝ እንኳን ዝቅ ብሎ ለማንበብ እንኳን አይሞክርም። ምሁር የምትለው ሰው በሙሉ ምንድነው የሚሉት እነዚህ ልጆች ብሎ እንኳን ለማሰብ አይፈልግም። ዛሬ ደግሞ እንደውም ነዋልልኝ ደንበኛ ወንጀለኛ ተደርገው ቢገኙ ለፍርድ የሚቀርቡ ሰዎች እንዲደረጉ ሆኗል። ሶ የመጀመሪያው ነገር እነዚህ መርሆች የሚያደርጉት የኢትዮጵያን ሀገረ መንግስት ዲናሽናላይዝ ማድረግ ነው። ለምን? ከእስር ቤቱን ለመፍታት የሚያስችለው ከብሔር ሀገረ መንግስቱን ነፃ በማውጣት እና የብሔሮችን መብት በማክበር ስለሆነ። ሁለተኛ ይሄንን የሚያጣጥሉ ሰዎች ልክ ነው፣ እውቀት አለ፣ የእውቀት ችግር አለ። ኢትዮጵያ ውስጥ የፐብሊክ ሎ ስኮላርሺፕ ደካማነት አለ። ስለዚህ ጽፍ ያለው ብዙ የሊጋል ኤጁኬሽን ላይ የተጻፉ አርቲክሎችን ማየት ይቻላል። የፐብሊክ ሎ እውቀት በአጠቃላይ የአደባባይ የሚባሉት እነዚህ ህገ መንግስት፣ ፐብሊክ ኢንተርናሽናል ሎ፣ የዲፕሎማሲ ህግ፣ የሀገረ መንግስት ህግ፣ እነዚህ ነገሮች ላይ በጣም ትልቅ የእውቀት ችግር አለ፣ የእውቀት ማነስ ችግር አለ እና አብዛኞቹ የሰብአዊ መብትና ህገ መንግስት ህግ ደቡብ አፍሪካ፣ ሴንትራል ዩሮፒያን ዩኒቨርሲቲ ቡዳፔስት እና ጌዲዮን ቲሞቴዎስ ምናምን እነዚህ ኢትስ ኖት አክሲደንት የኔ ተማሪዎች የነበሩ ናቸው። ፒኤችዲ ምናምን የሰሩ
ኬፕታውን ዩኒቨርሲቲ ኦፍ ፕሪቶሪያ ሄደው የሰሩ ልጆች እነዚህ አዲስ ፐርሰናሊ በእኛ ሪዲንግ ክለብ ውስጥ የነበሩ ከኔ ጋር የሚተዋወቁ ምናምን ልጆች ናቸው አብዛኞቹ። ሁሉንም በስም ዝርዝሬ ማንሳት ይችላሉ። ህገ መንግስቱ የምርጫው ይራዘም ሲባል በ2020 ተጠራርተው የመጡ ከዓለም ዙሪያ የህገ መንግስት ምሁራን ተብለው ምስክር ለመሆን የመጡት ልጆች አብዛኞቹ እነዚህ ልጆች ናቸው። እነዛ ልጆች አብዛኞቹ በደንብ ሳይረዱት ለፖለቲካ ዓላማ የፖለቲካ ይሄ የጎሳ ፌዴራሊዝም ከሚለው አረዳድ በመነሳት የፖለቲካ መፈክሮችን ይዘው ያንን ወደ ቲሲስ ቀይረው ዲግሪ ያገኙ ናቸው አብዛኞቹ። ስለዚህ ያንን ይዘው ስለሆነ አብይ መቶ ህገ መንግስቱን ትተን ምርጫ ማራዘም አለበት ሲባል እኮ አዎ ምናምን እያሉ ሲጮሁ ነበር። አንድ ሰው ብቻ ነው በመርህ ላይ ተመስርቶ የተቃወመው፣ እሱም ፕሮፌሰር አንድሪያስ ሌት ፕሮፌሰር አንድሪያስ እሸቴ ብቻ ነው። ኢንፋክት በኮቪድ ምክንያት ምርጫ ማራዘም ትክክል አይደለም፣ ፕሪሳይስሊ አስቸጋሪ ጊዜ ስለሆነ በዛን ጊዜ ነው እንደው ምርጫ መካሄድ ያለበት የሚል ሶሊድ የሆነ የምሁር ትንተና ያደረገው ሰው እሱ ብቻ ነው። ለመስማት እንኳን ትንሽ ጆሮ የምትሰጠው ማለት ነው። ሌላው የመሃይማን ጩኸት ነበር፣ የደናቁርት ጩኸት ነው። በቃ እና መተው አንቀጽ ምናምን የሚጠቅሱ ቴክኒሻኖች አሉ። ይሄ የኢትዮጵያን ህግ እንደ አብስትራክት አርት እንደዚህ ብለው የሚያዩ ማለት ነው። አብስትራክት አርት ገብቷል። ትርጉሙ ማን እንደ ተመልካቹ ነው የሚሆነው። ከኮንቴክስቱ ነጥለው እንዲህ ሊሆን እንደዚህ አንቀጽ የሆነ ልክ ኒቲንግ እንደሆነ አድርገው የሚያወሩ ቴክኒሻኖች። you don't deal with public law እንደዛ you can't understand public law without its context, you know. ይሄ ነበር አንዱ ችግራቸው እና በጣም ያስቅ ነበር። እንደ ህግ ባለሙያ የምታዳምጣቸው ከሆነ ያኔ ይቀርቡ የነበሩ ፕሮፌሰሮች ዶክተሮች ቴስትመኒ የሚሰጡት ማለት ነው። እኔ ጓደኞቼና አብረውኛ ባልደረቦቼ ስለሆኑ አያፍሩም እንደ ይሄን ነገር ያወራሉ እንደ ምናምን ነው ያልኩት። እንደ ነገር ያሳፍራል ስትሰማው ራሱ የሆነ ብርድ የሚልህ ነገር ነው። ኤኒዌይ ዲናሽናላይዝድ መሆኑ አገሩ አልገባቸውም እና ዲናሽናላይዝድ መሆኑን አሁን ቢረዱ ደግሞ ትክክል አይደለም ብለው ነው የሚያስቡ። ምክንያቱም የኢትዮጵያ እንዴት ብሔራዊ ማንነት አላት እንዴት ምናምን ብለው የሚፎክሩ ነው ይመስለኝ። and that's absolutely I think መጨፈን ነው፣ ላለመረዳት መጨፈን ነው። of course ለምን እንደሚያደርጉት ይገባኛል። ኢግኖራንስ አለ፣ ግን ስትራቴጂክ ኢግኖራንስ ደግሞ አለ። ሆን ተብሎ የሚደረግ አለማወቅ፣ ለፕሪቪሌጃቸውን ለማስቀጠል ሲባል የሚያደርጉት አለ። ሌላው ምንድነው? ሁለተኛው ነገር የመደዴ ፕሮፓጋንዳ አለ፣ አለማወቅ አለ እና አብይ ደግሞ የደላላ ፖለቲካን በቤተ መንግስት ሲያስገቡት ፕሮፓጋንዳው የመደዴ ነው የሆነው። ማለት የነዳልቻ ፕሮፓጋንዳ ነው የሆነው። ቲክቶክ ላይ ሰው መሳደብ ምናምን ሆነ ማለት ነው። የዛ የፕሮፓጋንዳ አካል ምንድነው? የጎሳ ፌዴራሊዝም፣ የዝንጀሮ ፌዴራሊዝም፣ የህግ አራዊት ምናምን የሚለው ይሄ የመደዴ የተሳዳቢዎች ፕሮፓጋንዳ ማለት ነው። ፕሮፓጋንዳም እኮ መልክና ሁኔታ አለው፣ ይዘት አለው። እንደዛ አይነት ነገር ውስጥ ስለተገባ ለንግግር እንደዚህ አይነት ነገርን እንዳትናገር ሳይለንስ ለማድረግ ይሄን ነገር እንዳትጠራው ታቡ ያለ ማድረግ ነው እንቅስቃሴያቸው። በነገራችን ላይ ኢትዮጵያ ውስጥ ሳይለንሲንግ በጣም ነው የሚቻለው፣ ታቡ ለማድረግ ነው በተቻለ መጠን። ፌዴራሊዝም እንዳትል፣ የብሔር መብት እንዳትል፣ ዋለልኝን ለመግደል የሚፈልግ ህዝብ እኮ አለ አሁን በደንብ በቃ። አይሮኒካሊ ደግሞ አማራዎች ናቸው እሱ የተወለደበት ህዝብ ልጆች ሰዎች ናቸው። አሁን በቅርብ ኢትዮጵያ ውስጥ የሚደረግ የቲቪ ውይይት ነበር እና አንዳርጋቸው ጥሩነህ ምናምን ተሰብስበው የሚወያዩት እነ ታምራት ከበደ የመሬት ላራሹን ከጻፉት ሰዎች መካከል የሚጠቀሱ እነ ጴጥሮስ ጆጃ ምናምን ማለት ነው። ድሮ ሜሶን ምናምን ውስጥ የተሳተፉ ልጆች ብሪሊየንት ፌሎስ። ግን እዛ ላይ የሚጠይቁት ልጆች ሲጠይቋቸው እየወቀሷቸው እየከሰሷቸው ነው ለመጡት ለውጥ። እና በተለይ ዋለልኝን አንዱ ሲያነሳው ልክ እንደ ወንጀለኛ እሱ ጋር አልሄድም አለ። እንደ እሱን ቆይ ለጊዜው እዛው እንተው፣ ልክ በቃ አሁን ቢገኝ በድንጋይ ተወግሮ ይገደል የሚሉ ነው የሚመስሉት። and በተግባርም በጽሁፍም በእውቀትም actually he remained true to his convictions, and that is an uncommonly courageous young man. እና ያንን ሰው እንደዚህ ልክ ለምንድን ነው ይሄን የሚያደርጉት? ይሄን ጉዳይ መናገር ነውር እንዲሆን ይፈልጋሉ። አንዳንዶቹ እኮ ባለፈው ትግራይ የሚለው ቃል ነውር እንዲሆን እንዳይነገር እንፈልጋለን የሚሉ ምሁራን እንኳን ዶክተሮች ናቸው። ትንግርቱ ነው ምናምን የሚባል ልጅ እንደዚህ ብሎ ሲያወራ ነበር አንድ ጊዜ። ቢያፍራ የሚባለው በናይጄሪያ ወንጀል ሆኗል፣ ትግራይ የሚባለው መሆን አለበት ምናምን እያሉ ማለት ነው። ቀጥሎ ምን እያሉ እንደሆነ ይገባል፣ ለማን እንደሆነ ይሄ ሜሴጅ። ድንቁርናው አለ፣ ስትራቴጂክ ኢግኖረንስ አለ።
ኦኬ ከዛ ደግሞ የመደዴ ፕሮፓጋንዳ አለ ኦኬ የምንድነው ይሄ ፕሮፓጋንዳ ለምንድነው ሳይለንስ የማድረግ እና ምን ማለት ነው ብርሃናማነትን ኢንላይትመንትን ኢትዮጵያ ውስጥ ለማጨለም ተማምሎ የተነሳ ቡድናል እዛ ጋር ለማጨለም ነው ይሄ እንግዲህ ዲናሽናላይዝ ማድረግ ያንድን ሀገረ መንግስት የመጨረሻው ኮስሞፖሊታን ፕሮጀክት እኮ ነው ይሄ የመጨረሻው ፕሮካንሺያን ፕሮጀክት ነው ካንት የመጨረሻው ይሄንን ለማጥፋት ይሄንን የሚናገሩ ሰዎችን ለአፍ ለማዘጋት የማትለው ነገር የለም ዲሁማናይዝ አድርገ ዴሞናይዝ አድርጋቸው ማለት ነው ቪሊፋይ አድርገ የጎዛ ፖለቲካ ትርክት ምናምን ኦፒዲዮ ደግሞ ተቀበልና ይሄ የለቅሶ ፖለቲካ ነው ሲያሰ ቦይቻቲ ሚቲ ምናምን ትላለች እነዚህ እንኳን ቀላል ሚዛንትን ያው የዘምብለው አምታቾች ስለሆኑ ብዙም ከቆይብ የሚገባ ከነሱ ጋር ውይይት የምታደርግባቸው አይደለም እና አብይ ስልጣኑን ለመጠበቅ የማይጠቅመው ስለሆነ ብቻ ነው ስክሪፕቱን የሚቀይረው እሱ ፎከሱ ስልጣን እንጂ አገር ምናምን የሚለው ጉዳይ ላይ የለበትም ስለዚህ ዝም ብሎ ሲያስበው በዚህ መንገድ ስልጣን ማስጠበቅ አይቻልም ብሎ ያምናል ምክንያቱም በዚህ መንገድ ኦሮሚያ ውስጥ እንደ ኦሮሞ ሊመረጥ አይችልም ሌሎቹን አያምናቸውም ሌላ ነገር ማምጣት አለበት እዚህ አሁን ፕሬዚደንሻል ምናምን በሚለው ምናምን እንደዚህ አይነት ነገር እያሰበ ነው ለሱ ስልጣኑን ለመጠበቅ አይጠቅመኝም ብሎ ስላመነ ያው እንዳልኩ አእምሮ ውስጥ ያለው ስክሪፕት የአሜሪካ ሲስተም ፕሬዚደንሻል ሲስተም ስለሆነ ሁሌ የሚያነሳው አሜሪካ ሀገር እንደዚህ ነው ሰው ይሞት ሁሉ ነገሩ ምሳሌው ቴምፕሌቱ እዛ ነው ያለው again in his mind ያለው ስክሪፕት ሌላ ስለሆነ ማለት ነው ስክሪፕቱን ስለማያውቅ ነው እና የሱ ፕሮፓጋንዲስቶች ደግሞ ዲያቆን ዳንኤል ምናምን ያው ኦብቪየስ የሆነ ስትራቴጂክ ኢግኖራንሱ እንዳለ ሆኖ የመደዴ ፕሮፓጋንዳ ለማከናወን ስለሚፈልጉ ሌሎቹን ህዝቦች የማግለል የመጠቅለል ንግግር ስለሚያደርጉ ነው now ይሄን ያህል ስለዛኛው ካልኩኝ I think probably ሌላ ጊዜ በሌላ ርዕስ probably በጽሁፍም ይሄንን ነገር በደንብ ማራመድ ያስፈልገን ይሆናል